بسم الله الرحمن الرحيم ومن آياته الجوار في البحر كالأعلام إن يشأ يسكن الريح فيظللن رواكد على ظهره إن في ذلك لآيات لكل صبار شكور أو يوبقهن بما كسبوا ويعفو عن كثير ويعلم الذين يجادلون في آياتنا ما لهم من محيص فما أوتيتم من شيء فمتاع الحياة الدنيا وما عند الله خير وأبقى للذين آمنوا وعلى ربهم يتوكلون والذين يجتنبون كبائر الإثم والفواحش وإذا ما غضبوا هم يغفرون والذين استجابوا لربهم وأقاموا الصلاة وأمرهم شورى بينهم ومما رزقناهم ينفقون والذين إذا أصابهم البغي هم ينتصرون. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. ومن آياته كالله تبارك وتعالى منور ونتنى أملاكنت هيالنت ملكتوج ማሳያ ምልክቶች አሉ። الجوار في البحر ባህር ላይ ተንሻላይ የሆኑ ተጓዥ የሆኑ መርከቦች መኖራቸው ነው። ከልአዕላሚ ግዝፈታቸው ከፍታቸው ልክ ተራራ ጋራ የሚመስል የሆኑ إن يشاء الله تبارك وتعالى ቢሻ ኖሮ يسكن الريح ንፋስን የረጋ ማድረግ ቢፈልግ ኖሮ ንፋሱን የረጋ አድርጎት ፈየظለልና መርከቦቹ ይሆናሉ ይቀራሉ ረዋኪዳ የረጉ ሆነው አላ ظهره የባህሩ ጀርባ ላይ ባሉበት ቆመው ይቀራሉ። መንሳፈፍ መንቀሳቀስ እንዳይችሉ ያደርግ ነበር ቢፈልግ፣ ግን በረሕመቱ ይሄን አያደርግም። አላህ የባህር ጉዞ የተሳካ እንዲሆን ያደርጋል። ኢነ ፊ ዛሊካ መርከብን በመፍጠሩ መርከብን በማስጓዙ ለመርከብ ሰላማዊ ጉዞ ምቹና ተስማሚ የሆነን ንፋስ በማንፈሱ ውስጥ ለአያቲን ብዙ ተአምሮች አሉ፣ ምልክቶች አሉ። የአላህን መኖር የአላህን ሀያልነት አዛኝነት የሚያሳዩ ግን ምልክት የሚገባው ውስን ሰው ነው፣ የሰለጠነ ሰው ነው። ሊኩል ሰባሪን ሸኩር በጣም ታጋሽና በጣም አመስጋኝ ለሆነ ሰው በዚህ ውስጥ ተአምር አለ፣ ምልክት አለ። ሰባር ሸኩር የተባለው እዚህ ሙእምን ለማለት ነው። ይሄ ዋና የሙእምን ባህሪ ስለሆነ መታገስና ማመስገን ለሙእሚኖች በዚህ ውስጥ ተአምር አለ። ይህንም አይተው ነው ያመኑት። አው ዩቢቅሁና ወይም አላህ ተባረከ ወተዓላ በማስጠም ያጠፋቸዋል። ቢማ ከሰቡ መርከብ ላይ በሚጓዙ ሰዎች መጥፎ ሥራ ምክንያት ዩቢቅሁና ወይም ባህር ላይ እንዳይጓዙ ረግተው እንዲቀሩ ያደርጋቸዋል። አልያ ደግሞ ዩቢቅሁና ያጠፋቸዋል፣ ያሰምጣቸዋል። ቢማ ከሰቡ ተጓዦች ባጠፉት ጥፋት ምክንያት ወያዕፉ ዐን ከሲር ጌታ አላህ ከሰው ልጆች ጥፋት ከብዙ ይቅር ይላል፣ ብዙውን በይቅርታ ያልፋል።
አልፎ አልፎ ጥፋት ሲበዛ ደግሞ አጥፊዎችን ለመቅጣት እስከነ መርከባቸው ሰምጠው ተገልብጠው እንዲጠፉ ያደርጋል። መኖሩን ያሳየ ያስተነከተ ወያዕለም الذين ይሄን ያውቃሉ እነዚያ ይጃዲሉና የሚከራከሩ የሆኑ ፊ አያቲና በእኛ አንቀጽ በቁርአን በተውሂድ በኢማን ዙሪያ የሚከራከሩ ሰዎች ባህር ላይ ሲሰምጡ አሊያ ደግሞ መጓዝ አቅቷቸው መጓጓዣ መርከባቸው መሃል ባህር ላይ ሲረጋ ይህን ያውቃሉ። ማለሁም ሚን መሒስ ከአላህ ውጪ ሸሽቶ ማምለጫ እንደሌላቸው በየመንደሩ ተክለው የሚያመልኳቸው ጎዝ ነገሮች እንደማይጠቅሟቸው ያኔ ያውቃሉ። ወይም ደግሞ የቂያም ቀን ሸሽቶ ማምለጫ እንደሌለ ይረዳሉ። ፈማ ኡቲቱም ሚን ሸይኢን ማንኛውም የተሰጣችሁት ነገር ፈመታዑል ሐያቲ ዱንያ የዚች የቅርቢቱ ዓለም የዱንያ ጊዜያዊ መጣቀሚያ ብቻ ነው። ወርቅም ይሁን ፎቅ መኪናም ይሁን ሌላ ወማ ዒንደላሂ አላህ ዘንድ ያለ ምንዳ ጀነት ምህረት ኸይሩን ወአብቃ ኸይሩን በላጭና ወአብቃ ዘላለማዊ ነው ከዱንያው ይልቅ። ይህ የሚገኘው ደግሞ ኸይርነቱ በላጭነቱ ለማን ነው? ሊለዚነ አመኑ በጌታቸው ላመኑ አላህ በላከው መልእክተኛ ላመኑ ወዐላ ረቢሂም የተወከሉና በአላህ ብቻ ላይ ለሚመኩ ነገር ስራቸውን ሁሉ ለሱ ለሚሰጡ ሰዎች አላህ ዘንድ ያለው ከዱንያ ይሻላል። ወለዚነ የጅተኒቡና ለነዚያ ለሚርቁ ከባኢረል ኢስሚ ታላላቅ ወንጀልን ከበባድ ወንጀልን ወልፈዋሒሽ ጠያፍ ወንጀልን ተግባርን የሚርቁ ለሆኑት አላህ ዘንድ ያለው ከዱንያ ጸጋ በላጭና የተሻለ ነው። ፈኢዛ ማ ገዲቡ በተቆጡ ጊዜም ሰው ባስቆጣቸው ጊዜም ሁም የግፊሩን የሚያልፉ የሚምሩ ለሆኑ ደጋግ የአላህ ባሮች አላህ ዘንድ ያለው ጸጋ ከዱንያና ከዱንያ ብልጭልጭ ሁሉ ለነሱ የተሻለ ነው። ወለዚነ እስተጃቡ ሊረቢሂም ለነዚያ ጌታቸውን እሺ ይላሉ ወአቃሙ ሶላተ ሶላትን ቀጥ አድርገው አስተካክለው ለሰገዱ ወአምሩሁም ነገራቸው ጉዳያቸው ሹራ በይነሁም በመካከላቸው በምክክር የሚሄድ ለሆነ ለሚመካከሩ ወሚማ ረዘቅናሁም ከሰጠናቸው ነገር ወሚማ ረዘቅናሁም ዩንፊቁና የሚለግሱ ወጪ የሚያደርጉ ለሆኑት እነዚህ መስፈርቶችን ላሟሉ አላህ ዘንድ ያለው ከዱንያ ይሻላል። ወለዚነ ኢዛ አሷበሁሙል በግዩ እነዚያ በደል ሲደርስባቸው ሁም የንተሲሩን መሰሉን የሚመልሱ ወሰን የማያልፉ የደረሰባቸውን በደል የሚመልሱ ግን ወሰን የማያልፉ ለሆኑ ምክንያቱም ቀጥሎ ባለው አንቀጽ ወጀዛኡ ሰይአቲን ሰይአቱን ሚስሉሃ በደልን አድርሶ ክፋት የተፈጸመበት ሰው መበቀል ከፈለገ የደረሰበትን ያክል ብቻ ጥቃት ሰው ላይ ያድርስ ይቅር ቢልም የተሻለ ነው ብላ ሱረቱ አሹራ መካ ከወረዱ ሱራዎች መካከል አንዷ ስትሆን የተለያዩ ነጥቦችን የያዘች ሱራ ናት። ሱራዋን ያብራራን ከ32ኛው አንቀጽ ላይ ደርሰናል። ወሚን አያቲሂ ከአላህ ተባረከ ወተዓላ ብቸኛ እውነተኛ አምላክነት ጌትነት ሁሉን ያደረገ እሱ ብቻ መሆኑን ባለሙሉ ስልጣን ባለሙሉ ትልቅ ኃይልና አቅም መሆኑን ከሚያሳዩ አያቶች ምልክቶች አንዱ አልጀዋሪ ፊል ባህር ባህር ውስጥ ባህር ላይ የሚንሳፈፉ የሚንሻለሉ የሚጓዙ መርከቦች መኖራቸው ነው። አያ ማለት የሆነ ነገር የመኖር ምልክት ማለት ጠቋሚ ምልክት ማለት የአላህን መኖር የአላህን ተባረከ ወተዓላ ሙሉነት ኃያልነት ከሚያሳዩ ከሚያመላክቱ በርካታ ነገሮች አንዱ መርከብ የመርከብ አጓጓዝ
ፊል ባህሪ ያውን ባህር ውስጥ ስንት አይነት አደገኛ እንስሳት እንዳሉ ይታወቃል። ባህር ውስጥ ገብቶ በሰላም መውጣት ያለ አላህ ጥበቃ አይሆንም። ባህሩ ራሱ በየጊዜው ጠባዩን ይቀያየራል። ባህር ውስጥ የሰው ልጅን ሊጎዱ የሚችሉ ብዙ አይነት እንስሳት አሉ። ዋሉ መጀር ባህር ውስጥ የሰው ልጅ ስለሚፈራም ነው። ሌላ ጊዜ እንኳን በአላህ እንብቃቃ የሚሉ የነበሩ ሙሽሪኮች ባህር ላይ ለመጓዝ ሲገደዱ አኽሊሱ ይሉ የነበሩ ባህር ውስጥ ገብተን እስክንወጣ ድረስ አላህን ብቻ ለምኑ ይሉ ነበር። ይሄን የሰሙ አንዳንድ ታዳጊዎች የታላላቆች ተንኮል ጅህልና ያልገባቸው ምን ማለት ነው አኽሊሱ ብለው ጠይቀዋል። አኽሊሱ ማለት አሁን አላህን ብቻ አምልኩ ማለት ነው፣ ስንወጣ ደግሞ ወደ አማልክቶቻችን እንዞራለን ማለት ነው ሲሉት እንግዲያውስ ጌታዬ በሰላም ወስዶ ከመለሰኝ እንደተመለስኩ መሐመድ ጋር ሄዳለሁ ብሎ በጭንቅ ጊዜ ማዳን የማይችሉ የእናንተ አማልክት በሰላም ጊዜ መጥቀም አይችሉም ማለት ነው ብሎ አልጀዋሪ ብለው ማለት አሱፉን ማለት መርከቦች ማለት አንድ ሲሆን ጃሪያ ይባላል ተጓዥ ማለት ብዙ ሲሆን ጀዋሪ ተጓዦች ማለት መርከብ በመፈጠሩ መርከቡን አላህ ባህር ላይ እንዲጓዝ በማግራቱ የሰው ልጆችም በሰው አቅም በመኪና አቅም ከአንድ ቦታ ወደ ሌላ ቦታ ሊያንቀሳቅሱት የማይችሉትን ግዙፍ ምናልባትም አንድ መንደር የሚያክልን ዕቃ ይዘው የሚጓዙ መርከቦችን መፍጠሩ አላህ እነዚህ አገልግሎት እንዲሰጡ መንገዱን ማመቻቸቱ የአላህ ተአምር ነው። ያለ አላህ ማን ነው ይሄን ማድረግ የሚችል? ሰዎች ሰበብ ናቸው። መርከብ መስራቱ ሰበብ፣ ማሽከርከሩ መምራቱ ሰበብ፣ የሚጓዝበት ባህር የአላህ ነው። የሚያስጉዘው ንፋስ የአላህ ነው። አቅጣጫ የሚጠቁመው ኮከብ የአላህ ነው። ዘመናዊ አቅጣጫ ማወቂያ መሳሪያዎችም አላህ የፈጠረው አእምሮ ውጤት ናቸው። ሁሉ የአላህ ከልአዕላሚ ባህር ውስጥ እንደ ተራራ ገዝፈው ሸፍተው የሚታዩ የሚጓዙ መርከቦችን መፍጠሩ የአላህ ተአምር ነው። አልአዕላም ተራራ ማለት ነው። እንደዚሁ ከቀታዳ ወይም ከሙጃሂድ እንደተነገረው ቁሱር ትልልቅ ፎቅ ማለት ነው። መርከቦች ሲታዩ አሰራራቸው ግዙፍ ፎቅ ይመስላሉ። አንዳንዴም እንዳሰራራቸው ተራራ የሚመስሉም አሉ። ያውም ረዥም ተራራ በጎንም በቁመትም ረዘም ያለ የሰፋ አቀማመጥ ያለው ተራራ ይመስላል። ሳምንታትን ወራትን ወስደው ለአንድ ሀገር የሚያስፈልገን ቁሳቁስ ይዘው ይዘልቃሉ ከባህር ዳርቻ። በሰው በእንስሳት በአየር በባቡር ማይቻለውን ይችላሉ። አየሩን ራሱ ጭነው ይወስዳሉ። ባቡሩን ራሱ ጭነው ይወስዳሉ። እዛ ውስጥም መደበኛ አስፈላጊ የሚባሉ መኖሪያዎች ተመቻችተዋል። ባህሩን የብስ አድርጎልናል አላህ ተባረከ ወተዓላ በመርከብ አማካኝነት። ይሄን ያደረገው አላህ ብቻ ነው። በአላህ ትእዛዝ ነው ፍልኮች መርከቦች ባህር ላይ የሚጓዙት። ሜዳ ላይ የብስ ላይ ተራራዎች እንደሚታዩት ቆመው ጸንተው ባህር ውስጥም መንገዳቸውን የሰነጠቁ ወደ አቅጣጫቸው የሚጓዙ መርከቦች አሉ። ኢንየሻ አላህ ቢፈልግ ኖሮ ዩስኪኒ ሪሃ መርከብን የሚያስጉዙ ንፋሶችን ጸጥ ያደርጋቸው ነበረ። ንፋሱ ይረጋል። የንፋሱን መርጋት ተከትሎም ፈየضለልና መርከቦች ይሆናሉ ይቀራሉ። ረዋኪዳ የጸኑ ሆኑ የረጉ ሆኑ አላ ظهره የባህሩ ጀርባ ላይ ውሃው ላይ መንሳፈፋቸውን መንሻለላቸውን ትተው ጸጥ ይላሉ፣ ይቆማሉ። ረዥም ሰዓት መቆም ላይችሉ ይችላሉ፣ ይሰምጣሉ። አብሯቸው ውስጣቸው ላይ ያለ ንብረት የሰው ልጅ በሙሉ አብሮ ይሰምጣል። በታሪክ የሚታወቁ የሰመጡ መስመጣቸው ከፍተኛ የንብረት ኪሳራ ያደረሰ የባህር ብክለት ያስከተለ መርከቦች አሉ፣ ተጓዦች አሉ። አላህ ተባረከ ወተዓላ ይህ እንዳይደጋገም በረሕመቱ ንፋስ በስርዓቱ በመጠኑ እንዲነፍስ ያደርጋል። ከሰው ልጆች ምንም እንኳ በእውቀታቸው ሰማይ ቢደርሱ ንፋስ መፍጠር የሚችሉ የሉ፣ መርከብን ማስጓዝ የሚችሉ የሉ።
ኢነ ፊ ዛሊከ ለአያት በዚህ ሁሉ ውስጥ አያቶች አሉ። አያ አንድም አይደለም ብዙ ተአምሮች አሉ፣ ምልክቶች አሉ። የአላህን መኖር ኃያልነቱን ብቸኛ አምላክነቱን የሚያሳይ ይሄን ማድረግ የሚችል ማን አለ ከአላህ ውጪ ከሚመለኩት ውስጥ? የለም። መርከቡን እንጨት ቆርጦ በጣጥሞ መስራት፣ ብረት በይዶ መገጣጠም የሚችል ይኖራል። ነገር ግን መርከቡን ማስጓዝ የሚችል ከሰዎች አቅምና ብልሃት ቢሆን ኖሮ በየጊዜው የባህር አደጋ ባልተከሰተ ነው። ኢዳ እነ ፊ ዛሊካ በዚህ ውስጥ በመርከብ መፈጠር፣ በመርከብ መጓዝ፣ መርከብን የሚያስጉዝ ንፋስ በመጠኑ በመንፈስ ውስጥ አያት ተአምሮች አሉ። የአላህን መኖር የሚያሳይ ጥበቡን የሚያሳይ ጸጋውን የሚያሳይ። የባህር እንቅስቃሴ ቢቆም የሰው ልጆች ይጎዳሉ። ንግዳቸው ላይ የተለያዩ ጉዞዎቻቸው ላይ ክፍተት ይፈጠራል። የባህርን ጉዞ የሚተካ ሌላ ነገር መፍጠር ያስፈልጋል። የባህር ጉዞ ራሱን የቻለ ጥቅም አለው። የአየር ጉዞ፣ የየብስ ጉዞ ራሱን የቻለ ጥቅም አለው። ሁሉም መስጠት ያለበትን አገልግሎት እንዲሰጥ ያደረገው አላህ። ሊኩል ሰባሪን ሸኩር ተአምሩ ምልክቱ የሚገባው ማን ነው? ሰባር የሆነ ሰው፣ በጣም ታጋሽ የሆነ ታግሶ የሚያስብ የሚያስተነትን የነገሮችን ሚስጥር የሚያጤ ሸኩር በሁሉም ነገር ጌታውን የሚያመሰግን ለሆነ ሰው በውስጡ ላይ ምልክት አለ። በመከራ ጊዜ የሚታገስ፣ በደስታ ጊዜ የሚያመሰግን ልቡ ንጹህ ይሆናል። አቅሉ አይታወርም። አሻግሮ ማየት ይችላል። ሁሉም ለበጎ ነው ይላል። ሰብር የሌለው ደስታ ሲገጥመው ደግሞ ጌታውን ማመስገን ትቶ በራሱ የሚፈነጥዝ ሚዘል ነገራቶችን አቅሎ አእምሮ አያይም። የጊዜውን ብቻ ነው የሚያየው። በችግር ጊዜ እቺ ችግር ልታጠፋኝ ነው ይላል። ብዙ ነገር ያበላሻል ሊጠፋ ስለሆነ። በደስታ ጊዜም እንደዚሁ የሰጠውን ጌታውን አላህን ማመስገን ትቶ በራሱ ይደነቃል። በራስ መደነቅ አእምሮን ያሳውራል። ትዕግስት ማጣትም እንደዚሁ። ሰዎች ትዕግስት ሲያጡ እጃቸው አያርፍ፣ ምላሳቸው አያርፍ፣ ከግድግዳ ጋር ይጋጫሉ፣ እጃቸው ዕቃ ይወረውራሉ፣ በአፋቸው ትርፍ ቃል ይናገራሉ። ሰብር ከልክሏቸው። ሰብር ነው የሰብር ማጣት ነው ለዚህ ያበቃቸው። የሚሰብር ሰው በደስታ ጊዜ ራሱን ይቆጣጠራል። በተደረገለት ጸጋ የአላህን ስራ ያያል። አላህ ነው የኔ ያደረገው ይላል። ከውጭ ሀገር ዕቃ አዞ የብዙ ሚሊዮን ዕቃ በሰላም ከሀገሩ ሲገባለት ጉምሩክ ጨራርሶ ሲወጣለት ጉልበቴ፣ ገንዘቤ፣ ብልሃቴ፣ ስራ አስጨራሼ አይልም። አላህ ነው በሰላም ያመጣልኝ ይላል። ለሱ ነው ይሄ አያት ያለው ውስጡ ላይ። ከየት ነው የመጣው? ከታይዋን ነው? ከቻይና ነው? በአንተ ጉልበት ቢሆን በአንተ አቅም ቢሆን የመጣልህን ኒዕማ የመቶ አንድ አስረኛውን አንድ አስረኛ የአንድ አስረኛውን አንድ አስረኛም ማምጣታቸው። አላህ ግን በረሕመቱ መንገዶችን ሁሉ አግርቶ ከደጅህ ከሀገርህ አደረሰልህ። የሆነ ሰዓት ላይ ደግሞ አልተሳካም፣ ከሰርክ። ይሄኔም ለኸይር ነው ትላለህ። ለእኔ ደግ ቢሆን ይህ አይሆንም ነበረ፣ ይዞት የሚመጣው ሸር ስላለ ነው ትላለህ። ስለዚህ ሁሌም አላህ በሚያደርገው ነገር የሚማረው ሰብር ያለው ሰው፣ ጌታውን የሚያመሰግን ሰው። ይህ የሙእምን ኹሉቅ ነውና ሊኩል ሰባሪን ሸኩር ማለት ሊልሙእሚኒ ማለት ነው። እነ ፊ ዛሊከ ለአያቲን ሊልሙእሚኒን እንደማለት ነው። ሌሎች አንቀጾች ላይ እንዳለ ለምን ያ ማለት ተትቶ ሰባሪን ሸኩር ተብሎ ሙእምን ለምን በባህሪው ተገለጠ? የሰብርን የሹክርን አንገብጋቢነት ለመግለጽ ነው። ሰብር ካለን እንማራለን። ሰብር ከሌለን አንማር፣ አናስተነትን። እያንዳንዱ ነገር አላህን ባመሰገንን ቁጥር ተጨማሪ ያላየናቸው የአላህን ቁድራዎችን እናያለን። ጭራሽ መውለድ አትችልም ተብሎ ተስፋ የቆረጠ ሰው ካገባ ከ30 ከ40 ዓመት በኋላም ይወልዳል። ጭራሽ አትወልዱም የተባሉ ልጅ ናፍቋቸው የቆዩ ሰዎች ከፈለገ በአንድ ጊዜ 5 በአንድ ጊዜ 4 ይሰጣቸዋል። በሰብር ሁሉ ነገር ይስተካከላል፣ መጨረሻው ያምራል። አው ዩቢቅሁና አሊያ ደግሞ መርከቦችን በማስመጥ ያጠፋቸዋል። ዩቢቁ ማለት ዩህሊኩ ማለት ኃይለኛ ንፋስ ለቆባቸው ይጠፋል። ፊተኛው ላይ ንፋስን ቀንሶ ተመጣጣኝ ንፋስ ሲያጡ ይሰምጣሉ። አሊያ ደግሞ ንፋስን በኃይል ለቆባቸው
አቅጣጫን የሚያስት መቋቋም ማይችሉት ከፍተኛ ማዕበል የሚያስነሳ ንፋስ ይለቅና ያጠፋቸው። ለምንድን ነው የሚያጠፋቸው? አላህ ተባረከ ወተዓላ ዓሊም ነው፣ ሐኪም ነው፣ ረሂም ነው። በየጊዜው የብስ ላይ ባህር ላይ አደጋዎች ይደርሳል። የመኪና መገልበጥ፣ የመርከብ መስመጥ፣ የአይሮፕላን መከስከስ አደጋዎች ይከሰታል። ምክንያት አለ። ከምክንያቱ አንዱ ቢማ ከሰቡ ሰዎች ራሳቸው በሰሩት መጥፎ ስራ ምክንያት አንዳንዴ ያጠፋቸዋል። የባህሮችን በማስመጥ የአየሮችን በመከስከስ የመኪናዎችን በመገልበጥ በመጋጨት እማ ጥፋት አጥፍተው እንዲቀጡ አሊያ ደግሞ ፈትኗቸው ሰብረው አጅር እንዲበዛላቸው ወይም ጥፋት አጥፍተው በአደጋው ወንጀላቸው ሊራገፍ ሊፈተኑ ሰብራቸው ሊታይ አሊያ ደግሞ እንደዚሁ ደረጃቸውን ከፍ ሊያደርግላቸው ወያዕፉ ዐን ከሲር ባጠፉ ቁጥር ሁሉ መርከቡን ያሰመጠ መኪናውን እየገለበጠ ይቀጣቸዋል ማለት አይደለም። ከብዙ ይቅር ይላል፣ ከብዙ ይቅር ይላል። እዛን ሙሲባ በደረሰብን ቁጥር ከማማረር ያዙኝ ልቀቁኝ ከማለት ይልቅ ቢማ ከሰበት አይዲ ናስ እኔው ነኝ የዚህ ሰበብ ቤተኛው ወንጀል ይሆን የቀጣኸኝ ጌታዬ ሆይ የባሰውን አታምጣብኝ፣ ያላወቅኳቸው ወንጀሎች አሉ በእነሱም አትያዘኝ፣ ይቅር በለኝ። ለከል ዑትባ ሐታ ተርዳ ወዓፊየቱከ አውሰዑ ሊ ሚን ዙኑቢ ይቅርታህ ከኔ ወንጀል የሰፋ ነው፣ ሳትቀጣኝም ይቅር ማለት ትችላለህ፣ ይቅር በለኝ። ደግሞም ያንተው ነኝ ደስ እስኪልህ ድረስ እኔን መቅጣት ትችላለህ ልንረጋጋ ይገባል። ወያዕፉ ዐን ከሲር ከተጓዦች ወንጀል ብዙውን ይቅር ይላል። በሁሉም ወንጀል ቢቀጣ አንድ መርከብ እንኳ በሰላም ከመነሻው ተነስቶ ከሚያስበው ዳርቻ ወደብ ባልደረሰ ነበር። ምክንያቱም ተጓዦች ብዙ አይነት ናቸው። ከተጓዦች ውስጥ በተደጋጋሚ የሰው ሕይወት የሚያጠፋ ይኖራል። ከተጓዦች ውስጥ ዝሙትን የሚዳፈር ይኖራል። ከተጓዦች ውስጥ የሰው ገንዘብ የሚቀማ ይኖራል። ባህሉ መጀር የሰዎች አይነት ብዙ ነው። መርከብ ደግሞ እጅግ በጣም የበዛ ቁጥር ያለው ሰው አሊያ ደግሞ የብዙ ሰው ንብረት ነው የሚይዘው። ወያዕፉ ዐን ከሲር እንደው አብዛኛውን ይቅር ብሎ እንጂ በእያንዳንዱ ቢይዛቸው አንድም መርከብ በሰላም ከወደቡ ባልደረሰ ነበር። ብዙውን ይቅር ብሎ ያሳልፈዋል። ሱብሃንአላህ መርከቡን ራሱ ይቅር ብሎ ያሳልፈዋል። እንደ ባለ መርከቡ እንደ መርከብ ውስጥ እንዳሉት ሰዎች ቢሆን መርከብ ላይ እንዳለው ንብረት ባለቤት ቢሆን ሲመርከብ አታልፈም ነበረ። ያለፈችው በአላህ እዝነት በአላህ መሃሪነት ነው እንጂ እንደ ሰዎች ጥፋትና ወንጀል ብዛት ቢሆን የብስም ላይ ይሁን ባህር ላይ ተንቀሳቃሽ ባልኖረ ነበር። በሌላኛው ሱራ ላይ ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳበህ ብሏል። ظهر الفساد في البر والبحر بما كسبت أيدي الناس لماذا؟ ليذيقهم بعض الذي عملوا يبسوم لا ባህሩም ላይ ችግር በዛ፣ መከራ በዛ፣ ሙሲባ በዛ። በምን ምክንያት? የሰው ልጆች እጅ በሰራቸው የሰው ልጆች ባጠፉት ጥፋት ምክንያት ይላል። ሊዩዚቀሁም ያቀምሳቸው ዘንድ ነው። የብስም ላይ ባህርም ላይ ችግር የበዛው بعض الذي عملوا የሰሩትን መጥፎ ስራ ከፊል ዋጋውን ይላል። ሙሉ ዋጋውን ቢከፍለን አንድም ቀን በሰላም ወለድ ማደር አንችልም ማለት። እዚህም ጋር ወያዕፉ ዐን ከሲር ስለ ብዙ ይቅር ይላል። ስለ ሁሉም አይደለም አላህ የሚቀጣው የሚያሰምጠው መኖሩን ለማሳየት ተመለሱ ለማለት እንዳንረሳው ጥፋት ላይ ርቀን እንዳንሄድ አንዳንዴ ምልክት ያሳየናል። የብስ ላይ ዝናብን በልክ ያዘንባል። ከልክ በላይ ቢዘንብ ቤቶች ይፈርሳሉ፣ መንገዶች ይዘጋጋሉ፣ ንብረቶች ይወድማሉ በጎርፍ። ከልኩ ደግሞ ቢያሳንሰው የተዘራ አይበቅልም፣ ሰው እንስሳ የሚበላውን አያገኝም። ይሄ የየብስ ላይ ስራውን ተባረከ ወተዓላ። ባህር ላይ ደግሞ ንፋስን በልክ ይልካል። የባህር ጉዞ ህይወቱ ንፋስን፣ የየብስ ጉዞ ህይወቱ ከንፋስ በተጨማሪ ዝናብ ነው። ይሄን ሁሉ የሚያስተናብረው የሚመራው ብቻውን ተባረከ ወተዓላ። ይሄን ሁሉ ለብቻው አድርጎ ለምን እሱ ብቻ አይመለክም? ከአላህ ጋር ነፋስ የሚያነፍሳለ የለም፣ ዝናብ የሚያዘንባለ
የለም። የሰው ልጅን መተንፈስ መላወስ የሚያስችላለ የለም። ስለዚህ የሰው ልጆች በኒዕማቸው ልክ አላህን አያመሰግኑ። አላህ በሰጣቸው ኒዕማ ልክ ባደረገላቸው ጸጋ ልክ አላህን አያመሰግኑትም። የሚያኖራቸው በረሕመቱ ነው፣ በይቅርታው ነው። ወየዕለመ አለዚነ ይሄን ያውቃሉ ዩጃዲሉነ ፊ አያቲና በእኛ አንቀጽ ዙሪያ በቁርአን በሐዲስ ዙሪያ የሚከራከሩ አምኖ መቀበል ሲገባቸው ድርቅ ብለው የሚከራከሩት ያኔ ያውቃሉ። መቼ? መርከቦች ባህር ውስጥ ሲሰምጡ፣ አሊያ ደግሞ ንፋስ ቆሞ መጓዝ አቅቷቸው የባህር ጀርባ ላይ ረዋኪድ ዐላ ظهره ጸጥ ብለው ሲቆሙ ደረቅ ተከራካሪዎች ካፈሮች ያውቃሉ። ምንድነው ያውቁት? ማለሁም ሚን መሒስ ሸሽቶ ማምለጫ እንደሌላቸው ያውቃል። በቁርአን የሚያስተባብሉ መርከብ ላይ ጉዞ ሲዛባ ሲደነግጡ፣ መርከብ ሲሰምጥ አሊያ ደግሞ መጓዝ አቅቶት ቆሞ ሲቀር ከአላህ ውጭ የሚያመልኳቸው ምንም እንደማይጠቅሟቸው ያውቃል። ይሄ አንድ ተፍሲር ነው። ሌላኛው ተፍሲር ወየዕለመ አለዚነ ዩጃዲሉነ ፊ አያቲና ሞተው ሲቀሰቀሱ በቁርአንና በቁርአን አንቀጾች በአላህ ተአምሮች መኖሩን የሚያሳዩ አላህ ሁሉን እንደሚችል መርከብ ላይ ባህር ማስጓዝ የሚችል ጌታ አንተን ከሞት በኋላ ቀስቅሶ ለሂሳብ ወደ ሂሳቡ ሜዳ ያስጉዛል ሲባል አይ ሲል የነበረ ያኔ ያውቃል። ማለሁም ሚን መሒስ መግቢያ እንደሌላቸው አምነው አልተዘጋጁም፣ መጥፎ ቦታ ላይ ያዛሉ፣ ሸሽተው እንደማያመልጡ ያኔ ያውቃል። ሁለት ተፍሲር አለው ማለት ነው። የመጀመሪያው መርከብ ሲሰምጥ ሲጨንቃቸው አሊያ ደግሞ መሃል ላይ ሲቆም ያውቃሉ። ማለሁም ሚን መሒስ ድንጋይ እንጨት በዛ ሰዓት ካለበት ተነስተው መጥቶ እንደማያድናቸው ያውቃል። ይሄን ስለሚያውቁም ነው ቀደም ሲል እንደተገለጸው መርከብ ላይ ባህር ላይ ሲጓዙ አኽሊሱ ወሒዱ ይሉ ነበር። አሁን እዚህ ጋር የሚያድነው ሰማይ ላይ ያለው ብቻ ነው፣ አንድዬ ብቻ ነው ይላል። ከባህሩ ሲወጡ ጭንቁን ሲረሱት ያሻርካል። ፈኢዛ ረከቡ ፊል ፉልኪ ደዐው ላህ ሙኽሊሲነ ለሁ ዲን ፈኢዛ ነጃሁም ኢለል በሪ ኢዛ ሁም ሙሽሪኩን። መርከቡ ሲጓዙ አላህን በብቸኝነት ይገዙታል፣ ይለምኑታል፣ ይማጸኑታል፣ አድነኝ አድነኝ ይሉታል። ከመርከቡ ሲወጡ ወደ ሽርካቸው ይመለሳል። ከዚህ በኋላ አላህ ተባረከ ወተዓላ የዱንያን ጠፊነት እድሜዋ አጭር እንደሆነ ባህሩም የብሱም ባህር ላይና የብስ ላይ ያሉ ንብረቶችም የሰው ልጆች የሚጓጓዙባቸው ዘመናዊ የሚያማምሩ መኪናዎችም ሰፋፊና ትልልቅ ዘመናዊ ቤቶችም በልጅ ልጅ ልብሶችም ሁሉም ጠፊ እንደሆኑ ሌላ ከዚህ የተሻለ አቅል ላለው ሰው የሚያጓጓ ህይወት እንዳለ ሲነግረን ምን አለ? ፈማ ኡቲቱም ሚን ሸይኢን ማንኛውም የተሰጣችሁት ነገር ሸይ ነኪራን ፈማ ኡቲቱም የተሰጣችሁት ነገር ሚን ሸይኢን ምንም ይሁን ምን ልብስና ወርቅም ይሁን የቤት ቁሳቁስም ይሁን ሀብት ንብረትም ይሁን ስልጣንም ይሁን ጥሩ ጥሩ ብዙ ልጆችም ይሁኑ ሸይ የሚለው ውስጥ ይገባል። ማንኛውም ከዱንያ ለእናንተ የተሰጣችሁ ነገር ፈመታዕ ጊዜያዊ መጣቀሚያ ብቻ ነው። ከአንተ ጋር አብሮ ቀብር አይሄድም። ከአንተ ጋር አብሮ ዘላለም አይኖርም። የሚሄድ የሚመጣ ነው። የወለድከው ልጅም ሊሞት ይችላል። በቁም እያለም ማይጠቅም ማይረባ ሊሆን ይችላል። የሰበሰብከው ሀብትም ሊበተን ይችላል፣ ሊዘረፍ ይችላል፣ ሊወረስ ይችላል፣ ሊከስር ይችላል። ያካበትከው ዝናና ተሰሚነት ስልጣንም በአንድ ጀንበር ሊጠፋ ይችላል። ዱንያ ላይ የሚቀር ነገር የለም። መታዕ ጊዜያዊ መጣቀሚያ ብቻ። ፈመታዑል ሐያቲ ዱንያ የዚህች የቅርቢቱ ዓለም ጊዜያዊ መጣቀሚያ ተጠቃቅመህበት ከዛ ይሄዳል። መታዕ የተባለው ለዚህ የመጣቀሚያ መለያ ምንድን ነው? ለጊዜው ያገለግላል፣ ከዛ ያልቃል። ዱንያ ምንድናት ብለህ ከልብ የመነጨ ጥያቄ ከጠየቅ መልሱን ለማግኘት ወደ ቆሻሻ ገንዳ ሂድ። ዱንያ ምንድናት ብለህ ጠይቀህ ህሊና ከጠየቀህ ትክክለኛ መልስ ማግኘት ከፈለግ ሰዎች የሚገዳደሉላት አዑዙ ቢላህ ሚን ዛሊክ ሰዎች የሚከፍሩላት፣ አኽላቃቸውን የሚያበላሹላት፣ እምነት አቋማቸውን የሚቀይሩላት፣ ሸሪዓ ያዘዛቸውን የከለከላቸውን አላከብርም ብለው ለእሷ የሚሰግዱላት ዱንያ ምንድናት ካልክ መልሱን ለማግኘት ወደ ቆሻሻ ገንዳ ሂድ። ሰዎች ተጠቅመው የጣሉበትን ሶፍት ታያለህ።
ተጠቅመው በልተው የጣሉትን የምግብ ፍርፍራፊ ታያለህ። አርጅቶ ቆሹ የተጣለ ልብስ ታያለህ። ዱንያ ማለት እቺ ናት። ሶፍቱም ትናንትና ዋጋ ያለው ነበረ፣ ተጠቅማ ፉሸት አልከው የተወሰነ ዱንያን ይዞ ሄደ ማለት። እንቁላሉም ይሁን ስጋውም ይሁን ልብሱም ይሁን ዱንያ ማለት እቺ ናት። ጊዜያዊ መጠቃቀሚያ ነው። ያ መጠቃቀሚያ ሆኖ እንደ ቆሻሻ እንደሄደው አንተ እጅ ያለውም ነገ ይሄዳል ጊዜውን ጠብቆ። ራሷም ከዚህ የተለየች አይደለችም። አንተ ነህ እንጂ ምታስውባት ምታሳምራት። فمتاع الحياة الدنيا የዱንያ ጊዜያዊ መጠቃቀሚያ ነው፣ ከጊዜ በኋላ የሚሄድ ليس من زاد المعاد الإمام البغوي رحمة الله عليه ዱንያ ላይ ያለ ማንኛውም ሸይ ቁስ መጠቃቀሚያ ዛዱል መዓድ ሊሆንህ አይችልም። የመመለሻ ስንቅ የአኺራ ስንቅ ሊሆንህ አይችልም። إنما هو متاع زائل ከጊዜ በኋላ የሚወገድ ጊዜያዊ መጠቃቀሚያ ብቻ። ካንተ ጋር አኺራ የሚሄድ ወደ ሀገርህ ወደ እውነተኛው ሀገር ስትመለስ አብሮህ የሚጓዝ ምን እንደሆነ ቀጥሎ ባለው አንቀጽ አላህ ነግሮሃል። ኢዘን በምንም መልኩ ዱንያ ላይ በዛ ያለ አይን ውስጥ የሚገባ ልብን በሐሴት የሚሞላ ሀብት ንብረት ቢኖርህ የዱንያ ጊዜያዊ መጠቃቀሚያ ነው። ያለኸው ዱንያ ላይ ነው። ዱንያ ላይ ያለ ነገር በሙሉ ይጠፋል፣ ይወገዳል። ቋሚ ጸጋ የአኺራ የጀነት ጸጋ ነው። ሱራቱ ማዶ የሚገኝ ከሱራቱ ማዶ የሚገኝ ሱራቱን እስካልተሻገርክ ድረስ እዚህ ዱንያ ላይ የትኛውም ጸጋ ኒዕማ ሊያታልልህ አይገባም። خداعة لم تدم يوما على أحد ولم تدم على حال لياليها ዱንያ ሸምጋይ ናት፣ አታላይ ናት። ለማንም ቃሏን ጠብቃ አታውቅም። ታባብልሃለች፣ ታታልሃለች። አሁን ወፈይ ብዬ እበላለሁ ስትል ደግሞ ጥላ ትሄዳለች ወይም ታባረሃለች፣ ታስወጣለች። ዱንያ በአንድ በር ገብቶ በሌላ በር የመውጣት ያክል ናት። ወለም ተዱም على حال لياليها የዱንያ ቀንና ሌሊቶች አንድ ሁኔታ ላይ አይቀጥሉም፣ አይዘልቁም። ዛሬ ደስ ይልሃል፣ ነገ ይከፋል። ዛሬ ጤነኛ ነህ፣ ነገ በሽተኛ ነህ። ዛሬ አለህ፣ ነገ ታጣለህ። በሰርህ 60 70 80 ሰራተኛ ቀጥረህ ታሰራ እንዳልነበረው 80 ብር ክስህ ላይ ልታጣ ትችላለህ። የዕለት ጉርስህን ልታሳጣህ ትችላለች። ሰማይ የነበሩ ወርደው መሬት ላይ ራሱ መራመድ ያቃታቸው ሰዎች አሉ። ዱንያ ሰቅላ የጣለቻቸው ማለት የሸነገለቻቸው። ስለዚህ ብልህ ሁን፣ ድልድይ አድርገህ እያት ዱንያ ወደ አኺራ መሸጋገሪያ ድልድይ አድርጋት። የሚያዋጣው ከባህር ማዶ ያለ መንደርና ሀገር ላይ ፎቅ መስራት፣ ቤት መስራት፣ ንብረት ማከማቸት እዛ ነው። ይዘኸው ስራትን መሻገር አትችልም። ከዱንያ ጋር የምትሻገር ጨርቅም ፎቅም ወርቅም ምንም ነገር የለም። ማሻገር የምትችለው ቀጥሎ ያለው ነው። ወማ ዒንደላሂ አላህ ዘንድ ያለው የመልካም ስራ ምንዳ፣ አላህ ዘንድ ያለው ምህረት፣ አላህ ዘንድ ያለው ጀነት ኸይር ከዱንያ ኒዕማና ጸጋ የተሻለ ነው፣ በላጭ ነው። ወአብቃ ከዱንያ ይልቅ ቀሪም ነው፣ ዘውታሪም። የዱንያው ምንም ጸጋ ብትለው ብትቀባባው ዱንያ ነው። ጉድለት አለበት፣ ቆሻሻ አለበት። ሲመጣ መከራ ነው። መጥቶ መጠበቁ ስጋትም፣ ነገ ሊሄድ ይችላል ያሉ መጨነቅ ነው። በአንድ በኩል ጥሩ ቢሆንም በሌላ በኩል ብዙ ጉዳት አለው። የአኼራው ግን ኸይር ነው፣ ኸይር ብቻ ነው፣ መጥፎ ጉዳት የለውም። ኸይሩ ማህድ። አብቃ ከዱንያው ይልቅ ደግሞ ዘላቂ ነው። ሙልት ቢልልህ ሁሉ ነገር በአንተ እጅ አይደለም ያለው። ባላሰብከው መንገድ ተኖ ያልቃል፣ ክዶህ ይሄዳል። አያያዝ ባለመቻልህ ሊሆን ይችላል፣ በሰራኸው ወንጀል ሊሆን ይችላል፣ ሞተህ ጥለኸው ልትሄድ ትችላል። አኼራ ግን አንዴ ጸጋውን ከተጎናጸፉ ከታደሉ አይቋረጥም። የዱንያ ግን ባህሪ ተቃራኒ ነው። አግኝቶ ማጣት የተለመደ ነው። ዱንያ ላይ ሳያገኙ መቅረትም የተለመደ ነው፣ አግኝቶ ማጣትም የተለመደ ነው። አግኝተህ ዘላለም መኖርህም ደግሞ ጊዜያዊ ነው፣ አብቃ አይደለም፣ ይቋረጣል። ወለልአኺረቱ ኸይሩን ለከ ሚነል ኡላ ወማ ዒንደላሂ ኸይሩን ሊልአብራር። ስለዚህ ዱንያ ጎደሎም ናት፣ ኸይሯም ጸጋዋም ጎደሎ ነው። እንደገና ደግሞ ጊዜያዊ ነው። አሁን ሞላልኝ አርፌ እበላለሁ ስትል ና ተብለህ ትጠራለህ ከሰማይ። ጨርቄን ማቄን ሳትል ቤት ብለህ ትሄዳለህ። ላ የስተአኺሩነ ሰዓተን ወላ የስተቅዲሙን። 30 ዓመት ለፍቻለሁ፣ 40 ዓመት ለፍቻለሁ፣ አሁን ነው የሞላልኝ። ትንሽ እንደው ልጠጋገም ልዝናና ልደሰት ብትል አጀልህ ከደረሰ ትሄዳለህ። ትተኸው የምትሄድ ነገር ለምን ከዋናው ከምትሄድበት ሀገር ህይወት ለምን ያዘናጋሃል? ከዚህ የምትወጣው ኢማን ሲኖርህ ነው። ኸይሩን ሊለዚነ
አመኑ ላመኑት አኺራ ኸይር ነው። ወዐላ ረቢሂም የተወከሉነ በጌታቸው ለሚመኩት እሱ ዘንድ ያለው ከዱንያ የተሻለ ነው። በጌታቸው ብቻ ለሚመኩ ተውሂድ ነው። ይሄ ኢማን የሰው ልጅ የዱንያን ጠፊነት የሚያውቀው በኢማኑ ልክ ነው። ከዱንያ አኺራ ይሻለኛል ብሎ ከዱንያ የቀነሰ ለአኺራ የሚያሸጋግረው በተወኩሉ ልክ ነው። ተወኩል የሌለው ለ100 ዓመት የሚበቃውን ሀብት ያስቀመጠው እንኳን ለራሱ አይረጋጋም አይደለም ለሌሎች ሊሰጥ። ተወኩል ያለው ግን ከሰጠው አላህ ከሰጠው 100 ብር የሆነ ነገር ቀንሶ ይሰጣል። ለአኺራ ይሸጋግርልኝ የነገን አላህ ያውቃል ይላል። በልክ ይኖራል። ዱንያ ጊዜያዊ ማረፊያ እንደሆነች ያውቃል። ጊዜያዊውን ያሳመረ ዘላለማዊውን ዋናውን ቋሚውን ሆና ባዶ አያደርግ። ከዛ ውጪ ያለ አላህ ዘንድ ካለው ውጪ ያለ ሁሉም ጠፊ ነው፣ ጊዜያዊ ነው። አላህ ዘንድ ያለውን ለማስመዝገብና የዛ ባለቤት ለመሆን ነው ተሽቀዳዳሚዎች መሽቀዳደም ያለባቸው፣ ተፎካካሪዎች መፎካከር ያለባቸው፣ ብልሆች መልፋት መድከም ያለባቸው። በዚህ አንቀጽ መሰረት ዱንያ ላይ ሙእሚኑም ካፊሩም በል ከዛም አልፎ ሰውም እንስሳውም እየተጣቀመ እንደሚኖር አላህ ነግሮናል። ዱንያን ማግኘት ትልቅነት አይደለም፣ ማጣትም መቸገርም ትንሽነት አይደለም። አላህ ዘንድ መወደድ መጠላት የሚታወቀው በዱንያ አይደለም። ፈማ ኡቲቱ ሚን ሸይኢን ፈመታዑል ሐያህ ማናችሁም ይሁን የሰው ልጆች ሆይ ኺጣቡ ለሰው ልጆች ነው። ፈማ ኡቲቱም አዩሃ ናስ ዱንያ ላይ የተሰጣችሁት ሁሉ ጊዜያዊ መጣቀሚያ ነው። ሰውም ይጣቀማል፣ እንስሳትም ይጣቀማል። ዱንያ ለሁሉም ናት። አንተ የምትጠጣውን ውሃ ነው አውሬውም እንስሳውም የሚጠጣው። አንበሳ የሚጠጣው አንተ የምትጠጣው ነው። ውሃ ምናልባት አንተ ጣቅሰው እስከ ቤት አስመጥተኸው አሳሽገው ተጠጣው ይሆናል እንጂ አንተ በውድ ዋጋ ገዝተህ የምትጠጣው ውሃ እዛ ጫካ ውስጥ የሚሰራበት ቦታ ላይ ከታች አንተ ትጠጣለህ፣ ተቆፍሮልህ ተጣርቶልህ፣ ከላይ ቀበሮ አንበሳም አብረው የጠጡት የረገጡት ይሄዳል። አኺራ ግን ወልአኺረቱ ዒንደ ረቢከ ሊልሙተቂን ጸጋዋ ሙሉ የሆነ ሰላሟ ዘላቂ የሆነ ኒዒሟ ማይቋረጥ የሆነችው አኺራ ግን አላህን ለሚፈሩት ነው። ወልአኺረቱ ዒንደ ረቢከ ሊልሙተቂን አላህ ዘንድ ያለው በተቅዋ ነው የሚገኝ። የዱንያው እንደሆነ ሰው በመሆንህ ብቻ መኽሉቅ በመሆንህ ብቻ ታገኘዋለህ። ዱንያ ለሁሉም ነው የምትሰጥ። ዱንያ ላይ እስካለ ድረስ ሁሉም ይበላል። አኺራ ግን የሚበላ የሚጠጣ የሚደሰት እዚህ ዱንያ ላይ በአላህ ያመነ በአላህ የተወከለ አላህን የፈራ ወአነ ማ ዒንደ አላህ ሚን ተዋቢን ወነዒሚን ላ ዩናሉ ኢላ ቢልኢማን አላህ ዘንድ ያለ ኒዕማ ጸጋ በኢማን ነው የሚገኝ፣ በተወኩል ነው የሚገኝ። የታዘዙትን በመፈጸም እንደ አቅም የተከለከሉትን ሙሉ በሙሉ በመከልከል ነው የሚገኝ። ከአላህም ከሰው ልጆችም ጋር ስነ ምግባርን በማሳመር ነው የሚገኝ። በአላህ በማመን የታዘዙትን በመፈጸም የተከለከሉትን በመከልከል ከአላህም ከሰው ልጆች ጋር አኽላቅን ስነ ምግባርን በማሳመር ነው አላህ ዘንድ ያለው የሚገኘው። ለዚህም ነው አስከትሎ ወለዚነ እያለ ለዚህ የታጩ አላህ ዘንድ ያለውን ኸይር በላጭ የተባለውን ኒዕማ የሚያገኙ ሰዎችን መስፈርታቸውን የዘረዘረልን። አላህ ዘንድ ያለው ከዱንያ ይሻላል፣ ከዱንያ ይልቅም ዘላቂ የሆነ ቋሚ የሆነ ኒዕማ ነው። ግን ይሄ የሚገኘው ለማን ነው ካልክ ወለዚነ የጅተኒቡነ ለሚርቁ ለሚጠነቀቁ ነው። ከባኢረል ኢስሚ ወልፈዋሒሽ ከበባድ ታላላቅ የሆኑ እና ፈዋሒሽ ጸያፍ የሆኑ ኢስሞችን ወንጀሎችን ለሚርቁ ነው። ከባኢረ የሚለው ሐምዛና ኪሳኢ ዘንድ ከቢረ ተብሎም ተቀርጿል። ብዙ ትልልቅ ወንጀሎች ናቸው እንጂ የሚያሰጉት ቁጥሩ ትንሽ ከሆነ አያሰጋም አይባልም። ከባኢራ ለብዙ ነው፣ ከቢርም ተብሏል። አንድም ይሁን ብዙ ከበባድ ወንጀልን አትዳፈር፣ ጸያፍ ወንጀልን አትቅረብ። አኺራ ላይ ያለውን ኒዕማ ማወቅ ከፈለክ ማለት ነው። አኺራ ላይ ያለውን ቋሚ ጸጋ ማወቅ የፈለገ ዱንያ ላይ ከወንጀል መራቅ አለበት፣ ከጸያፍ ተግባራት መራቅ አለበት። ወንጀል ሁሉ ጸያፍ ነው። ነገር ግን ከጸያፍም የከፋ ጸያፍ አለ፣ ቆሻሻ የሆነ የሚዘገንን በዲን የተከለከለ ከመሆኑ በተጨማሪ አእምሮች የሚጸየፉት ልቦች የሚጸየፉት ወንጀል አለ። ሁለቱንም ራቅ። ያን ያክል ጸያፍ ባይሆንም ወንጀል ከሆነ ከባድ ወንጀል ነው ያጠፋህ ራቀው። እንደዚሁ ደግሞ ለየት ባለ መልኩ ጸያፉን ራቀው፣ እንደ ዝሙት ያለው። ከባኢር የሚባለው ምን አይነት ወንጀል ሲሆን ነው? በመሰረቱ ትንሹንም ትልቁንም ወንጀል መራቅ አለብን። ይበልጥ ደግሞ መራቅ መጠንቀቅ ያለብን ዱንያ አኺራችንን የሚያበላሸው
አኺራ ላይ የተዘጋጀ ኸይሩ አብቃ የተባለው ኒዕማ የሚያሳጣው ከበባዱ ወንጀል የሚባለው የቱ ነው? ሙጂባቱል ሁዱዲ ዱንያ ላይ ቅጣት ያለበት ይሄን ያደረገ በዚህ መልኩ ይቀጣል የተባለለት ወንጀል ሁሉ ከባድ ወንጀል ነው ተብሏል። ለዚህም ነው አልضحاك ታላቁ ታቢዒ يجتنبون كبائر الإثم የሚለውን አስመልክተው ሲናገሩ هي ما أوعد الله عليه حدا في الدنيا أو عذابا في الآخرة ከባድ ወንጀል ማለት እሱን የሰራ የአኺራ ኒዕማ በተሟላ መልኩ አይደርሰውም የሚያስብለው ዱንያ ላይ ይሄን ያደረገ በዚህ መልኩ ይቀጣ የተባለለት ወንጀል ነው። ለምሳሌ ዝሙት አግብቶ ዝሙት የሰራ ይገደል፣ ሳያገባ የሰራ ይወገር ይገረፍ ተብሏል። አሊያ ደግሞ በአኺራ ይሄን የሰራ እንዲህ አይነት ቅጣት አለለት የተባለ ሁሉ ከባድ ወንጀል ነው። አሊያ ደግሞ ከዓሊ ብን አቢ ጠልሓ እንደተነገረው ኩሉ ዘንቢን ختمه الله بنار أو غضب أو لعنة أو عذاب ማንኛውም ይሄን ወንጀል የተዳፈረ አላህ ይርገመው፣ ይሄን ወንጀል የሰራ ሰው አላህ ተቆጥቶታል፣ ይሄን ወንጀል የሰራ ሰው እሳት አለለት ቅጣት አለለት የተባለለት ወንጀል ሁሉ ከባድ ወንጀል ነው። አኺራ ላይ የተደገሰውን ቋሚ በላጭ ኒዕማን ያሳጣል። ወይም ደግሞ ከባይር የሚባለው አውቀው ሆን ብለው የሰሩት ነው። ከከባይር ውጭ ደግሞ ያለው ሳያውቁ የሚሰሩት ነው። ተረስቶ ተገዶ የሰሩት ከባይር አይባል፣ ትንሽ ወንጀል ነው። ተጸጽታለሁ ሁለተኛ አላደርገውም ትላለህ፣ ያልቃል። ከባድ ግን የሚባለው አውቆ ፈልጎ ተከታትሎ አቅዶ የሚሰሩት ነው። ከሱዲ ረሕመቱላሂ ዐለይሂ እንደተነገረው ደግሞ ከባይር ማለት አላህ ተባረከ ወተዓላ አትቅረቡት ብሎ የከለከለ ወንጀል በሙሉ ነው። ሰጋኢር ደግሞ የሚባለው ወደዛ የሚወስድ ወንጀል ነው። ይሄም ልብ መባል የሚያስፈልገው ከባይር የሚባለው አላህ አትቅረቡት ያለው ወንጀል ሁሉ ከባድ ወንጀል። ሰጋኢር ደግሞ የሚባለው ወደዛ የሚወስዱ ከዛ በፊት ያሉ ነገሮችን መስራት ነው። ከባኢር በዚህ ምሳሌ በዚህ አገባብ ዝሙትን፣ ከከባኢር ውጭ ደግሞ ያለው ወደ ዝሙት የሚወስድ ተቃራኒ ጾታን ማየት፣ ከተቃራኒ ጾታ ጋር መቀለድ፣ መሳሳቅ፣ አጅነቢን መንካት ኢላ ገይሪ ዛሊክ ይሄ ወደ ከባዱ የሚወስድ ነው። ከተደጋገመ ራሱን ከባድ ይሆናል። ምክንያቱም ላ ሰጊረተ መዐል ኢስራሪ ተብሏል። በቋሚነት ከሆነ የሚሰራው ትንሽ ወንጀል የሚባል የለም፣ ሁሉም ከባድ ነው ተብሎ ከተውበቱ ደግሞ ከባድ የሚባል የለም ይማራል ተብሎ ከተውበት ሸርጦ አንዱ ማቆም ነው ወንጀል። ሁሌ ወንጀሉን ከመደጋገም ጋር ትንሽ አይባልም። ካቆሙት ደግሞ ትልቁም ትንሽ ይሆናል። አላህ መሐሪ ነውና። ከባኢር ሰዎች የሚንቁት ወንጀል ነው። ሰጋኢር ደግሞ ሰዎች የሚያከብዱት ወንጀል ነው ተብሎም ተፈስሯል። ሰዎች ከሰሩት በኋላ አስደንግጧቸው አሳስቧቸው የሚያስጨንቃቸው ወንጀል ሁሉ ትንሽ ወንጀል ነው፣ አላህ ስለሚመራቸው ጣጣውን ትንሽ ስለሚሆን። ከሰሩት በኋላ ደግሞ የሚረሱት የሚንቁት ከባድ ወንጀል እሱ ነው። አሕሷሁ ላሁ ወነሱ አላህ መዝግቦ በስርዓቱ ያስቀምጦታል፣ እነሱ ግን ረስተውታል ይላል። ይህ አይነቱ ወንጀል የቂያም ቀን የሚያጠፋቸው። ስለዚህ ከከባድ ወንጀል መለያ አንዱ ሰዎች የሚያከብዱት ወንጀል አላህ ዘንድ ቀላል፣ ሰዎች የሚንቁት ወንጀል አላህ ዘንድ ከባድ። ወንጀልን አትናቅ፣ ትንሽ ነው ብለህ አትናቅ። አላህ ዘንድ ትንንሽ ወንጀሎችን የሚመዘግባለ ተብሏል። ትልልቅ የምታያቸው ተራራዎች ከትንንሽ ጠጠርና ኮረቶች አሸዋዎች ነው ተዋቅረው የገዘፉት። ጥቃቅን የሚባሉ ወንጀሎችም እንደዛ ከብደው የቂያም ቀን ያጠፉሃል ተብሏል። ከበባድ ወንጀሎችን መራቅ ትንንሽ ወንጀሎች እንዲሰረዙልን ሰበብ ይሆናል። ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ ይላል ቁርአን። የምትከለከሏቸው ከበባድ ወንጀሎችን ከራቃችሁ ጥቃቅኑን እንምራችኋለን፣ የክብር መግቢያም እናስገባችኋለን ጀነት ይላል። ጀነት መግባትና መማር ሁለት ሸርጥ አለው ማለት ነው። ያ አብደላህ ወያ አመተላህ ጀነት መግባት ወንጀልን መማር ሁለት ሸርጥ አለው። አንደኛው ሸርጥ ከበባድ ወንጀልን መራቅ። ከበባድ ወንጀሉን የራቀ ከበባድ ወንጀሎችን የራቀ ጥቃቅን ወንጀሎችን አላህ ይመራዋል። ከጥቃቅን ወንጀሎችም ይርቃል፣ የወንጀል ሱስ አይኖርበትም። ጥቃቅኑን መነካካት የጀመረ ወደ ከበባዱ ይሻገር። ከበባዱን የተዳፈረ ደግሞ አኺራው ይከስራል፣ ይበላሽ።
ከዱንያ ጠጋ ከሁሉም አይነት ቅንጦት የአኺራው ይሻላል የተባለለትን ለማግኘት ከወንጀል መራቅ አለብህ ተብሏል። አንደኛው ሸርጥ ከባድ ወንጀልን መራቅ። ኢን ተጅተኒቡ ከባኢረ ማ ተንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ። ጥቃቅኑን ከበባዱን በመራቅ አላህ ይመራናል፣ ከበባዱን ደግሞ በተውበት ይመራናል። ጥቃቅን ወንጀሎችን ከበባዱን በመራቅ ይመራናል፣ ከበባዱን ደግሞ በተውበት ይመራል። ተውበት ደግሞ መስፈርት አለው። ከመስፈርቱ አንዱ ሁለተኛ ወደዛ ወንጀል አልመለስም ማለት ከወንጀሉ ወዲያውኑ ታቅቦ ተቆጥቦ ወደ መልካም ስራ መቀየር። ከባድ ወንጀሎች ከባኢረ ዝኑብ የሚባሉ በቁጥር የተገደቡ አይደሉም፣ ብዙ ናቸው። በበርካታ አስርት የሚቆጠሩ ከባድ ወንጀሎች እስከ 700ም እንደሚደርሱ አብዱላህ ብን አባስ ተናግረዋል። አጥፊ ወንጀሎች ከባድ ወንጀሎች 7 ብቻ አይደሉም፣ ዋና ዋናዎቹ ሊሆኑ ይችላል፣ በብዛት የሚደጋገሙ ሊሆኑ ይችላል። በተቀሉ ከላይ እንደተገለጸው ከባድ ወንጀል ማለት ይሄን ያደረገ አላህ ይርገመው የተባለለት፣ ይሄን ያደረገ አላህ ይቆጣው ተቆጥቶታል የተባለለት፣ ይሄን ያደረገ በዱንያ እንደ አይነት ቅጣት ይቀጣ፣ እጁ ይቆረጥ፣ አካሉ ይገረፍ፣ ይወገር የተባለለት፣ ይሄን ያደረገ ከኔ አይደለም፣ ይሄን ያደረገ ከኛ አይደለም፣ ይሄን ካደረገ ሰው አላህና መልእክተኛው የጠሩ ናቸው የተባለለት ወንጀል ሁሉ ከባድ ወንጀል ይባላል። በወስፍ እንጂ በከም አይደለም የተገለጸው። ከባድ ወንጀል በአይነት ነው እንጂ የተነገረው በቁጥር አይደለም። ማንኛውም ወንጀል በዱንያ ቅጣት ካለው ይሄን ያደረገ በዚህ ቅጣት ከተባ አኺራ ላይ አዛብ ካለው አላህን ያስረግማል፣ አላህን ያስቆጣል። ይሄን ያደረገ ከሙስሊሞች አይደለም ከተባለ ሁሉም ከባድ። እንደ ማሳያ እንደ ምሳሌ በብዛት የሚደጋገሙ የሆኑ ተብለው የተጠቀሱ የከባድ ወንጀል አይነቶች አሉ። በሐዲስ የተነገሩ የተወሰኑትን ለመጥቀስ ያክል ቡኻሪ ከአብዱላህ ብኑ ዑመር ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አልከባኢሩ ከባድ ወንጀል ማለት በአላህ ማሻረክ ነው፣ ወላጆችን መበደል ነው፣ የሰው ነፍስ ማጥፋት ነው፣ የውሸት መሐላ ማማል ነው። ይሄ አንድ ሐዲስ። እነዚህ ሁሉ ከባድ ናቸው። አኺራው እንዳይበላሽበት የሚፈራ ሊርቃቸው ሊጠነቀቃቸው ይገባል። ከባድ ከመሆኑ አንፃር ደግሞ በምንም አይማርም ያለ ተውበትና ያለ ሰፍሒላህ ተባረከ ወተዓላ። በዚሁ ዘገባ ወይም በቡኻሪ ዘገባ በሌላ ሪዋያ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም ከባኢር ወንጀሎችን የዘረዘሩ ጋደም ብለው ነበረ እየተናገሩ ያለ ተደግፈው ጋደም ብለው እየተናገሩ ነበር። ተነስተው ብድግ ብለው ቁጭ አሉ። አላ ወቀውሉ ዙር ፈማ ዛለ ዩከርሩሃ ሐታ ቁልና ለይተሁ ሰከት። ከባድ ወንጀል ማለት የውሸት ንግግር ነው፣ የውሸት ምስክር ነው አሉ። ደጋገሙት ኧረ እንደው ዝም ባሉ እስክንል ድረስ አሉ ሰሐቦች። የወንጀሉን ክብደት ለማሳየት በውሸት መመስከር፣ ውሸት መናገር አኺራ እንደሚያበላሽ ከከባድ ወንጀሎች አንዱ እንደሆነ ለማሳየት። ወከዛሊክ ከቡኻሪና ሙስሊም ከአብዱላህ ብኑ መስዑድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከወንጀሎች ሁሉ ይበልጥ ከባድ ወንጀል የቱ ነው ተብለው ተጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ብቻውን ፈጥሮህ ሳለ ለሱ አጋር ሸሪክ ማድረግህ ነው በጣም ከባድ ወንጀል፣ የከባዶች ሁሉ ከባድ። ከዛስ ተብለው ተጠየቁ። ልጅህ ካንተ ጋር ተሻምቶ እንዳይበላ ድህነትን ፈርተህ ልጅ ኢኮኖሚ ያቃውሳል ብለህ ልጅህን መግደል ነው ከባድ ወንጀል። ከተወለደ በኋላም ይሁን እናቱ ማህፀን ውስጥ አርፎ ነፍስ ከተዘራበት በኋላ ልጅን ህይወት ማጥፋት እዚህ ውስጥ ይገባ። ድህነትን ፈርተህ ልጅህን መግደል። ከዛስ ተብሎ ተጠየቁ። የጎረቤቱ ሴት ልጅ ላይ ዝሙት መስራት። ዝሙት በራሱ ከባድ ወንጀል እንደሆነ በሌላ ሐዲስ ተነግሯል። ከከባድም ከባድ ደግሞ ከዝሙት ውስጥ የጎረቤትህ ሴት ልጅ ላይ ዝሙት መስራት። ለምን ከተባለ ጎረቤትን ይበልጥ ልትጠብቀው ነው የሚገባው። ሌላ አውሬ ሲመጣ ሊያጠቃው ሲል አንተ መከላከል ነበር እንጂ ያለብህ ከጉያ ውስጥ ገብተህ ሆነህ መውጫ መግቢያውን ጠብቀህ አሳቻ ሰዓት ላይ ሁኔታ ላይ ክብሩን ልትደፍር አይገባም ነበር። ስለዚህ ራቅ ያለ ሰው የሚሰራ ዝሙትና ጎረቤት ላይ የሚሰራ ዝሙት አንድ አይደለም። ባዕድ ላይ የሚሰራ ዝሙትና ዘመድ ላይ የሚሰራ ዝሙት አንድ አይደለም። ማህረሙን የተገናኘን ሰው ግደሉት ተብሏል። ሸሪዓ እንዴ ነው ለሱ ማትፈቀድ ሴትን እሷ ላይ ዝሙት የሰራ ሰው እንደሌላ ዝሙት ቅድመ ሁኔታ አይታይም። ያገባ ያላገባ አይባልም። ቀጥታ ግደሉት ነው። ወንጀሉ ከባድ ስለሆነ የሱ በሽታ የከፋ ስለሆነ ዝም ከተባለ
እንደ ውሻ የሚያደርግ በሽታው ሌሎችንም ሊያጠቃ ይችላል፣ ለሌሎችም ሊተርፍ ይችላልና ይሄ ተነቅሎ መወገድ ያለበት ካንሰር ነው። ወዲያው አይታከምም፣ አይቀጣም። እስር ግርፊያ አያስተካክልም። ከዛልክ የጎረቤትን ሴት የጎረቤትህን ሚስት ሊሆን ይችላል፣ ልጁን ሊሆን ይችላል፣ እህቱን ሊሆን ይችላል። አንተ ነቅተህ ክብሩን ልትጠብቅለት ሲገባ መንገድ መሄዱን ራቅ ያለ አካባቢ መሆኑን ወይም ታሞ ሕክምና ላይ መሆኑን ስላወቅ ሌሎች ማያውቁትን ቀዳዳ አውቀህ በውዴታም ይሁን በግዴታ አባብለህም ይሁን አታለህ አስፈራርተህ የጎረቤትህ ሚስት ላይ ሴት ላይ ዝሙት መስራት የከባድ ሁሉ ከባድ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ጃር ልትጠብቀው ነው የሚገባው። الجار جار وإن جار ይላሉ አረቦች። ጎረቤት ነው ቢበድልህ ቢያስቸግርህ የጎረቤትን ሐቅ ጠብቅ፣ ጥሩ ሁንለት። وكذلك ቡኻሪና ሙስሊም ከአቡ ሁረይራ ባስተላለፉት ሌላ ሐዲስ 7 አጥፊ ወንጀሎችን ራቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱሐቦች ደግሞ ምንድናቸው? ጥፋትን ውርደትን ይፈሩ ስለነበረ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቃል ተናገሩ። 7 አጥፊ ወንጀሎችን ራቁ አሉ። ምንድናቸው ያ ረሱላህ? እንርቃቸው ዘንድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአላህ ማሻረክ፣ ድግምት መስራት፣ ማሰራት፣ ነፍስ ማጥፋት፣ የተከበረን ነፍስ መገደል የሌለበትን ሰው መግደል። 3 አይነት ጥፋት ያጠፉ ሊገደሉ ይችላሉ። የሚገድላቸው ባለስልጣን ነው። ስለዚህ መገደል የሌለበትን ነፍስ ያላግባብ ወይም መግደል ማይፈቀድለት ሰው ነፍስን ከማጥፋት ራቁ። ሪባ ነው ሌላኛው አጥፊ ወንጀል። የየቲምን ገንዘብ መብላት ነው። ጦር ሜዳ ተገኝቶ ጦርነት ግዴታ ሆኖ ጦር ሜዳውን ትቶ የሌሎችን ሞራል በሚነካ መልኩ ወደ ኋላ መመለስ፣ ይሄም ከባድ ወንጀል ነው። ራቁ። ክብራቸውን የሚጠብቁ ስለ ዝሙት አስበው ሁሉ የማያውቁ ማይታወቁ፣ በዚህ ነገር ስማቸው ማይጠራ ሙእሚን የሆኑ የተከበሩ ሴቶችን ስማቸውን በዝሙት ከማጥፋት ክብራቸውን ከመንካት ራቁ። ይሄም ሌላ አጥፊ ወንጀል ነው። ወንድ ሲሆን ይቻላል ማለት አይደለም። ወንድንም ቢሆን ባልዋለበት ማባል በዝሙት መጠርጠር ከባድ ወንጀል ነው። ሐዲሱን በሴት ያደረጉት ስም መጥፋት ሴት ላይ ይበልጥ ጉዳት ስለሚያስከትል አንድ ሴት ልጅ ክብሯን አርክሳለች፣ ብልግና ላይ ወድቃለች ከተባለ ስሟ ይጠፋል። ባታደርግም ማንም ለትዳር ይጠይቃል። እሷም ብቻ አይደለም የእናቷም ስም ይጠፋል፣ የአባቷም ስም ይጠፋል። የእህቶቿም የትዳር እድል በሩ ይዘጋል። እህቶቿም እንደሷ ናቸው ይባላል። ስለዚህ ንጹሃንን በዝሙት መወንጀል ለወንድም ለሴትም የተከለከለ ከመሆኑ ጋር ይበልጥ ደግሞ መዘዙ የከፋው የሴት ስለሆነ ሴቶችን በዝሙት ከመጠርጠር ራቁ። ይሄ አጥፊ ወንጀል ነው። ይሄን ያደረገ ሰው የሰውን ህይወት በምላሱ ሊያጠፋ ይችላል፣ ዱንያዊ ህይወትን። የሱ አኺራ ግን በሱ ምላስ ምክንያት ይጠፋበት። ሙእሚን ላይ የሌለበትን ነገር ያለ ሰው አላህ ጀሀነም ላይ ያስረዋል። ያለውን ነገር ትክክለኝነት እስካላረጋገጠ ድረስ ከዛ አይወጣም ብላ ያልሰረቀን ሰርቋል፣ ያላመነዘረን አመንዝሯል፣ ያልባለገን ባልጓል፣ ነፍስ ያላጠፋን አጥፍቷል ያሉ የሰውን ስም ማጥፋት ከማንም በላይ ስሙን ካጠፉት በላይ የሚጎዳው ራስ ወንድሙ ላይ የሌለበትን ያለ አላህ የቂያም ቀን የውርደት እስር ቤት ጀሀነም ውስጥ ያስረዋል። ያለውን ነገር ትክክለኝነት እስካላረጋገጠ ድረስ ከስራ ይፈታም ተብሎ ከذلك በሌላ እንዲሁ ቡኻሪና ሙስሊም ከአብዱላህ ኢብኑ ዐምር ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከከባድ ወንጀሎች አንድ ሰው ወላጆቹን መስደቡ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተገረሙ ሰሐቦች። وهل يسب الرجل والديها وكيف يسب الرجل والديها አንድ ሰው እንዴት ነው ወላጆቹን የሚሰድብ? ያምሮ ወሰኛ ካልሆነ በስተቀር መጅኑን ካልሆነ በስተቀር ወልደው ያሳደጉት ቆሻሻውን የጠረጉለት እንቅልፋቸው ያደሩለት ከራሱ እኩል የታመሙለት ሰው ያደረጉት ለደረሰበት ማዕረግ ያደረሱትን ወላጆቹን እንዲህ ይሰድባቸው። ሌላ ሰው ይሰድባቸው ሁሉ ያማዋል። ይሰድባል እንዴ? አለ እንዴ እንደዚህ ነገር አለ? ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ባይኖርም በተዘዋዋሪ አለ አሏቸው። መልስ ሲሰጧቸው ከመልስ አሰጣጣቸው የሱቡ አባ ረጁሊ ፈየሱቡ አባሁ ወየሱቡ እመሁ። ከከባድ ወንጀል አንዱ ወላጆችን መስደብ ነው። ወላጅን ቀጥታ ባይሰድቡም ያንድን ሰው ወላጅ ሲሰድቡ ያ ወላጆቹ የተሰደቡበት ሰው ያንተን ወላጅ ይሰድባል። ባትሰድብም ለመሰደባቸው ሰበብ ሆነሃልና ከዚህ ተጠንቀቃል ነብዩ ሰለላሁ ዐለይሂ ወሰለም። ያንድ ሰው እናቱ ስትሰደብ መልስ ይሰጣል። ሰዳቢው እናቱን አሰደበ ማለት አባቱን አሰደበ ማለት ይሄም ከባድ ወንጀል ነው። ወላጆችን አትስደብ፣ አታሰድባቸው። ሰዒድ ብን ጁበይር የአብዱላህ ኢብኑ አባስ ታላቁ ደረሳ አንድ ሰው ኢብኑ አባስን ጠየቃቸው።
ከባይሮች 7 ናቸው እንዴ ብሎ ጠየቃቸው። ኢብኑ አባስ ሲመልሱ ሁነ ኢላ ال700 አቅረቧ አረ 7 አይደሉም ወደ 700 የተጠጉ ናቸው። ከባባድ አጥፊ ወንጀሎች የሚባሉ 7 አይደሉም 700 አካባቢ ናቸው። ነገር ግን ላ ከቢረተ መዐል ኢስቲግፋር ወላ ሰጊረተ መዐል ኢስራር ከመተውበት ጋር ከባድ ወንጀል የሚባል ነገር የለም። ከተውበት ከአላህ ይምርሃል መስፈርቱ ከተሟላ። ደግሞም ከበባዱን ብቻ አይደለም መራቅ ያለብህ በቋሚነት ሁሌ ደጋግመህ ከሰራኸው ጥቃቅን አይባልም ከበባድ ይሆናል። هذا كلام حبر الأمة وبحرها ይሄ የነብዩ ኡመት የእውቀት ባህር አዋቂ አብዱላህ ኢብኑ አባስ ንግግር። ከባባድ ወንጀሎች 7 ናቸው ብለህ 7ቱን ርቀህ ከከባድ ወንጀል ነፃ ወጣህ አትበል። 700 ይጠጋሉ ከባባድ ወንጀሎች። ነገር ግን ወንጀል ለሚያስፈራቸው መረጋጊያ፣ ወንጀልን ለሚንቁ ደግሞ ማስጠንቀቂያ የሆነ ንግግር ተናገሩ። አስከተል ምን አሉ? ነገር ግን ተውበት ከማድረግ ጋር ከባድ የሚባል የለም። ከተውበት ከአላህ ይምርሃል። ራስን አታስጨንቅ። ኸይር ስራ አብዛ እንጂ ተውበት ላይ ጥና እንጂ። ደግሞ እኔ ከባባድ አይደለም የሰራሁት ትንንሽ ወንጀል ነው ብለህ ደግሞ አትዘናጋ። አዘውትረው ከሰሩት ጥቃቅን የሚባል ወንጀል የለም። ቀደም ሲል እንዳዛለፍነው አላህ የከለከለ ነገር ሁሉ ከባድ ነው ተብሏል። ወንጀል በራሱ ሁሉም ከባድ ነው። ከባባድ ጥቃቅን የሚያስብለው ያንተ አመለካከት ነው ተብሏል። ሆን ብለህ ከሰራኸው ከባድ ይሆናል። ምንም ይሁን ሳታስብ ከሰራኸው ትንሽ ነው ወንጀሉ። ድጋሜ ነው ወደዛ እንደ አለመሄድ መጠንቀቅ ያለብን። አለ ደግሞ ከባድ የሚባለው አንተ ከናከው ነው። ትንሽ የሚባለው አንተ ካርሰው ከተጨነከለት ነው ተብሏል። ማንኛውም ወኩሉ ሸይኢን ዑሲየ አላሁ ቢሂ ፈሁወ ከቢራ አስከተለ ኢብኑ አባስ ሲናገር አላህ አታድርገው ያለ ሆን ብለህ ያደረከው ነገር ሁሉ ከባድ ነው። ማንኛውንም አላህ አታድርግ ያለውን ነገር ያደረገ ሰው ፈልየስተግፊር ተውበት ያድርግ ይተውበት። فإن الله لا يخلد في النار من هذه الأمة إلا راجعا عن الإسلام أو جاحدا فريضة أو مكذبا بقدارة الطبري يذكبوت سقبانه ከተለያዩ ንሱሶች ጋር የሚገጥም የሚጠናከር ማንኛውም አላህ የከለከለውን ነገር እያወቅህ ሆን ብለህ ማድረግህ ይሄ ከባድ ወንጀል ነው። ከእናንተ ውስጥ ማንኛውም ጥፋት ያጠፋ ሰው ተውበት አድርጎ አላህን ምህረት ይጠይቅ። አላህ ተባረከ ወተዓላ እሳት ውስጥ አያዘወትርም። ከነቢዩ ኡመት ውስጥ እሳት ውስጥ እንዲዘወትር አያደርግም። ከእስላም የተመለሰን ወይም ደግሞ የአንድን ነገር ግዴታነት ያስተባበለን ወይም ደግሞ በቅንፍ መሃል አቁል كما هو معلوم في الدين من الدين بالضرورة الله حرام ያደረገውን ነገር ሐላል ነው መፍትሄ ነው ያለ ሰው ካልሆነ በስተቀር ወይም በቀደር ያስተባበለ ሰው ካልሆነ በስተቀር አላህ እሳት ውስጥ ማንንም አያዘወትርምና ካጠፋ አላህን ምህረት ጠይቀው ተውበት አድርግ። ይሄ በጥቂቱ ስለ ከባይር የተነገሩ የተወሰኑ ሐዲሶች ናቸው። ከባባድ ወንጀልን አውቀን ልንርቅ ይገባናል፣ ካልሆነ ኸይራችን ይበላሻል። ወልፈዋሂሸ ፋሂሻንም ይርቁ ናቸው። ፋሂሻ ማለት በጥቅሉ ጠያፍ ወንጀል ማለት ነው። ሁሉም ወንጀል ጠያፍ፣ ይበልጥ ደግሞ ጠያፍ የሚባሉ የሚዘገንኑ ወንጀሎች አሉ፣ እንደ ዝሙት ያሉ፣ እነሱን ራቅ ማለት ነው። ሁሉም ወንጀል ፈዋሂሽ ነው። ከፈዋሂሽ ውስጥ ደግሞ ለየት ባለ መልኩ ልንርቃቸው የሚገቡ አሉ። ዝሙት ተብሏል። አሊያ ደግሞ አስጠያፊነቱ ይበልጥ የሰው ልጆች አእምሮ የሚታወቅ ማህበረሰብህ አብዝቶ የሚቃወመው ማለት ሌላውን ተው ለማለት አይደል። ይበልጥ ደግሞ ይሄን ተጠንቀቅ ማለት መዘዙ የከፋ። فإذا ما غضبوا ሲቆጡ ሰው በቃልም ይሁን በተግባር ሲያስቆጣቸው هم يغفرون ይቅር የሚሉ ናቸው። አኺራ ከዱንያ ለነሱ ይሻላል የተባለላቸው وما عند الله خير وأبقى للذين آمنوا وعلى ربهم يتوكلون وخير للذين إذا ما غضبوا هم يغفرون ማለት ነው። ሲቆጡ ይቅር የሚሉ ናቸው፣ ማይበቀሉ ናቸው፣ ቁጣቸውን ዋጥ የሚያደርጉ ናቸው። ይሄ ጠቢዓቸው ነው። እንደምንም ራስን ተቆጣጥሮ ይቅር ማለት ይቻል ይሆናል፣ ግን እዚህ يغفرون በሙዳሪዕ የተገለጸው ጠባያቸው ባህሪያቸው ነው። ከመበቀል ይልቅ ይቅር ማለትን ይወዳሉ። የሰው ልጆችን ያልፋሉ፣ ያጠፉትን ጥፋትም ይሸፍኑታል። ሁሌ ፊት ለፊት ጽፈው አስቀምጠው እንዲያደረገብኝ ሰው መጣ አይሉ። ወለዚነ استجابوا لربهم በጌታቸው እሺ ያሉ ለሆኑት አላህ ዘንድ ያለው ለነሱ የተሻለ ነው። አላህ ተባረከ ወተዓላ
ያላቸውን ሁሉ እሺ የሚሉ ታዛዥ የሆኑ አላህ ዘንድ ያለው ለነሱ የተሻለ ነው። በምንድን ነው እሺ ያሉት? ወደ ተውሂድ ሲጠራቸው እሺ ያሉ፣ በብቸኝነቱ ያመኑ፣ ወደ ሶላት ሲጠሩ እሺ ብለው የመጡ፣ ለሐጅ ሲጠሩ እሺ ብለው የሄዱ፣ ተከልከሉ የተባሉትን የተከለከሉ ለሆኑ ወአቃሙ ሶላት ከተግባራዊ ዒባዳዎች ሁሉ ዋና ግንባር ቀደም የሆነውን ሶላት ቀጥ አድርገው የሰገዱ፣ ወአምሩሁም ሹራ በይነሁም ጉዳያቸው ሁሉ በሹራ ወአምሩሁም ጉዳያቸው ተለቅ ያሉ ጉዳዮቻቸውን በሹራ የሚያስኬዱ የሆኑ ለነሱ አላህ ዘንድ ያለው ከዱንያ ብልጭልጭና ጌጣጌጥ ይሻላል። ከሙእሚኖች መገለጫ አንዱ ከጀነት ሰዎች መገለጫ አንዱ አላህ ሲጠራቸው እሺ ይላል፣ ይታዘዛሉ፣ ሶላት በአግባቡ ይሰግዳሉ፣ ይመካከራሉ፣ አይቸኩሉ። ሹራ ያለመቸኮል ምልክት። ሙእሚኖች አይቸኩሉ። በተለይ የህዝብ ጉዳይ ሲሆን፣ ትልልቅ ጉዳይ ሲሆን፣ የህይወት ጉዳይ ሲሆን፣ የሀገር ጉዳይ ሲሆን ከመቸኮል ይልቅ ነገር አሳድረው ጉዳዮችን ሐሳቦችን አብላልተው ይወስናል። ኢብኑ ከሲር እንዳሉት እንደ ጦርነት ያሉ ጉዳዮች ሲሆን፣ እንደ መሪ መምረጥ ያሉ ጉዳዮች ሲሆን፣ ትልልቅ መዘዝን የሚያስከትሉ ትልልቅ ኸይርን የሚያስመልጡ ነገሮች ሲሆኑ ሹራ ያደርጋሉ። በሁሉም ነገር ሹራ ማድረግ ሌላ ራሱን የቻለ ስራ ነው የሚሆን። ከበባድ ነገሮችንም ክብደትን ማሳጣት ነው የሚሆን። ትልልቅ ነገር ሲኖር ነበር እና አቡበክር ዑመርም ለሹራ የሚጠሩት ነቢይም ዓለይሂ ሰላቱ ወሰላም ሰሓቦቻቸው የሚያማክሩት ፈኢዛ ዐዘምተ ፈተወከል ዐለላህ በነገሮች ላይ ያማክራቸው። ከምክክሩ በኋላ የተሻለው ሐሳብ ይህ ነው ተብሎ ደግሞ ከመረጥክ ከወሰንክ በአላህ ተመካ። በሰዎች አትመካ፣ ባማከሩ በሐሳቡ ማትመካ፣ መመካተህ በአላህ ላይ ብቻ የተገደበ ይሁን እንዳላቸው ነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ትልልቅ ጉዳዮች ላይ ሰሓቦችን አማክረዋል። ውሳኔው የአላህና የመልእክተኛው ነበር። ከነቢ በኋላም አቡበክር ዑመር ሰሓቦችን አማክረዋል በተለያዩ ጉዳዮች። ቁርአን ሐዲስ በሌለበት ጉዳይ፣ ቁርአን ሐዲስ ብይን የሰጠበት ጉዳይ ሲሆን ጉዳዩ አልቋል። አፈዛዘሙ ላይ መመካከር ሊያስፈልግ ይችላል። ዑመር ትልቅ የበድር መሪዎችን ወይም በድር የተሳተፉ ሰሓቦችን ከዛም በኋላ ከነበሩ ወጣት ሰሓቦችን ያካተቱ ይማከሩ ነበር። መጨረሻ ላይ ሊሞቱ ሲሉም አቡ ሉሉዓ አልመጁሲ ፈጅር ያሰገዱ በስለት ወቅቶ በሞቱ ጊዜ ሊሞቱ ሲሉ ማን ነው ከእንግዲህ የሚመራን የሚል ጥያቄ ተነስቶ ልጅህን አብዱላህን አድርግ፣ ገሌን አድርግ የሚሉ ሀሳቦች ቀርበው ነው። ዛሬ እንዳለው ባለስልጣን ባገኘው አጋጣሚ ዘመዱን መሾም እንደሚፈልገው አይሾሙም ነበር። አብዱላህ ኢብኑ ዑመርን ለምን አሾመው ሲሏቸው እሱ ሚስቱን እንኳን እንዴት መፍታት የማይችል ሰው እንዴት ሾማለሁ ብላ ከልጃቸው ከቤተሰባቸው ያሸሹ ነበር። አብዱላህ ኢብኑ ዑመር ልጃቸው ሚስት መፍታት አቅቷቸው አልነበረም። በጊዜው ሐይድ ላይ ሆና እንዲህ ባለቤታቸውን ፈተው ነበር። ይሄ አብዱላህ ኢብኑ ዑመርን መምራት የማይችሉ ሰው አያስብላቸውም። አቅል ነበራቸው፣ ዒልም ነበራቸው። ከልጅነት ጀምሮ አስተዋይ ሰው ነበሩ፣ ብቁም ነበሩ። ነገር ግን ኃላፊነት ሲጫንባቸው እንጂ ፈልገው አንገታቸውን ቀና ቀና አድርገው አይቀበሉም ነበር። ዑመር ረዲየላሁ ዐንሁ አርዳ መጨረሻ ላይ ጉዳዩን ለሹራ ሰው 6 ሰዎችን መረጡና ዑስማን ብን አፋን፣ ዓሊ ብን አቢ ጣሊብ፣ ጦልሓ፣ አዙበይር፣ ሰዓድ፣ አብዱራህማን ብን ዐውፍን መርጠው ከነዚህ መሃል አንዳቸው ይሆኑ አሉ። በሹራ ለዩታ። ሁሉም በአንድ ድምፅ ዑስማን ብን አፋን ይምራን አሉ። ህዝቡም በዚህ ተስማሙ። ይሄ በሹራ ነው የተወሰነ። ወሚማ ረዘቅናሁም ዩንፊቁነ ከሰጠናቸው ይሰጣሉ። ፈርዱንም ሱናውን ዋጅብ የሆነውን ዘካ ይሰጣሉ። ዋጅብ የሆነውን የቤተሰብ ወጪ ያደርጋሉ። የተራበን ያበላሉ። በቤተሰባቸው ውስጥ የታመመን ያሳክማሉ። የታረዘን ያለብሳሉ። ወከዛሊክ ያለባቸውን ብድር ይከፍላሉ። ባህሉን መጀር አይሰስቱም። አላህ የሰጣቸውን በአግባቡ ወጪ ያደርጋሉ። ወሚማን የተባለው ደግሞ ያላቸውን ሁሉ በአንድ የሰጠው ቤተሰብም አያስርቡ። ሚማ ተብዒዙን ወለዚነ ኢዛ አሳበሁሙል በግዩ እነዚያ ሙእሚኖች ማለት ጀነት የተዘጋጀላቸው ማለት በደል በደረሰባቸው ጊዜ ሁም የንተሲሩነ ለራሳቸው የሚበቀሉ ናቸው። ሁም የንተሲሩን በደረሰባቸው ልክ የሚመልሱ አምሳያውን የሚመልሱ ናቸው። ወልባዲ አብዛም በዳይ የሚባለው ጀማሪው የጀመረው አካል ሌሎች ደርሰውበት የበደሉ ሰው አልዓይኑ
ቢልዐይን ወሲኑ ቢሲኒ ጥርስህን የነቀለ ጥርሱን መንቀል ትችላለህ። አፍንጫህን ያለ አፍንጫው ማለት ትችላለህ ሸሪዓው ሚል። ነገር ግን የንተሲሩን የደረሰባቸውን ብቻ በማድረስ የሚያበቁ ናቸው። አምሳያውን የሚመልሱ ናቸው። አልፈው ማይሄዱ አንድ ጥርስህን የነቀለ ሁለት ጥርስ መንቀል አትችልም። አንድ ጣትህን የሰበረ ሁለት ጣቱን መስበር አትችልም። ምን ማለት ነው? ከዚህ የተፈለገው የጀነት ሰዎች ሲባል ደካሞች፣ ልፍስፍሶች፣ ስብርብር ያሉ ሁሉም ሲነካቸው ጀርባ ሰጥተው የሚሸሹ ራሳቸው መከላከል የማይችሉ ደካሞች፣ ፈሪዎች አይደሉም። ስሜት አለው ውስጣቸው፣ ፍላጎት አለ፣ ሰውነት አለ፣ ግን ያን ይቋቋማሉ። ይሄ አንድ ደረጃ ነው። ቀጥሎ ባሉ አንቀጾች እንደሚነገረን ደረጃዎች አሉ። ይሄ ዝቅተኛው ነው። የንተሲሩን በደል ሲደርስባቸው አምሳያውን ይመልሳሉ። ከአምሳያ አያልፉም። ከዚህ ደግሞ የተሻለ ደረጃም አለ። ይቅርም ይሏል። ከዚህም የተሻለ ደረጃ አለ። ለበዳያቸው መልካምንም ይውሉ መልካምም ያደርጓል። እዚህ ዝቅተኛው የንተሲሩን የደረሰባቸውን ያክል ብቻ የሚመልሱ ናቸው። ወሰን አያልፍ። መበቀል የሚችሉበት ደረጃ ላይ ደርሰውም ይቅር ይላሉ። በቀጣይ አንቀጾች እንደሚነገረው ለመበቀል ከተነሳሱ ከተገደዱም የተደረገባቸውን ብቻ ያደርጋሉ። ከዛ ከፍ ብሎ ያለው ሙሉ በሙሉ ይቅር ይላሉ። ዩሱፍ አለይሂ ሰላም ጉድጓድ ላይ ወስደው የጣሏቸው ባሪያ አድርገው የሸጧቸው ወንድሞቻቸውን ይቅር እንዳሉት ማለት ነው። መበቀል እየቻሉ ማሰር፣ ማሰቃየት ያደረጉባቸውን ሁሉ እነሱ ላይ ማድረግ እየቻሉ ይቅር አላቸው። ላ ተትሪባ አለይኩሙል የውመ የግፊሩላሁ ለኩም ወሁወ አርሐሙር ራሒሚን ብሏቸው ነብዩ ሰለላሁ ዐለይሂ ወሰለም ሱረቱል ፈትህ ላይ እንዳሳለፍነው ሁደይቢያ ዛፊቱ ስር ቁጭ ባሉበት ከከፍታ ላይ በድንገት ወርደው 80 የሚደርሱ ፈረሰኞች ሊገድሏቸው የሞከሩ አላህ ተባረከ ወተዓላ በረሕመቱ እነሱን መቆጣጠር አስችሏቸው ለነብይ በእጃቸው ስር ካደረጓቸው በኋላ መግደል እየቻሉ ይቅር ብለው እንደለቀቁት ማለት ነው። የጀነት ሰዎች ይቅር ይላሉ። አላህ ዘንድ ያለው ኒዕማ የተዘጋጀላቸው ሰዎች ይቅር ባዮች ናቸው። ከተበቀሉ አምሳያውን ብቻ ነው የሚመልሱት። ከዛ አያልፉ። ለመመለስ ከተገደዱ አራያችን ነብይ ናቸው፣ ነብያት ናቸው፣ ሱሐቦች ናቸው። ነብይ በተለያዩ አጋጣሚዎች ይቅር ብለዋል። ከጉዞ ላይ ያሉ ነብዩ ለብቻቸው ሻል ያለ ቦታ ሱሐቦች መርጠው ይሰጧቸው ነበር። ብዙ ጊዜ የተጓዙ ማረፍ ከፈለጉ የተሻለችን ጥላ ዛፍ ያለበትን ቦታ ፈልገው ነብዩን እዚያ ያደርጓቸው። በዚህ መልኩ የሆነ ቦታ ባረፉበት ገውረት ኢብኑ አልሐሪስ የሚባል ሰው መጥቶ ሰይፍ መዞ መን የምነዑከ ሚኒ ባላቸው ጊዜ አላህ ብለውት በተራቸው ደግሞ ሰይፉን ተቀብለው ማን ነው ከኔ ሊያድነህ የሚችል ሲሉት ባከ ሰይፉን በደንብ ያዘው ያላቸውን ሰው ይቅር ብለው ከነብዩ ሰለላሁ ዐለይሂ ወሰለም አደረገትከኝ የግድያ ሙከራ አደረከብኛል አሉ። ወከዛልክ ለቢድ ኢብኑ አልዓሶም የሚባል አይሁዲ ስህራ ሰርቶባቸው እሱ መሆኑ ታውቆ ይቅር ብለውታል። አልገደሉትም፣ አላስገደሉትም። መገደል ነበረበት። ወከዛልክ የበግ የፊት እግር ስጋ ይወዱ እንደነበረ ነብይ ይታወቃል። እዛ ላይ መርዝ አድርጋ ለነብይ የሰጠቻቸው ሴት ነበረች ዘይነብ የምትባል። እሷንም ይቅር ብለዋት። ነገር ግን ከሳቸው ጋር የበላ አንድ ሰው ስለነበረ ኋላ ላይ እሱ ሲሞት አነፍሱ ቢነፍስ በሚለው መመሪያ መሰረት ገድለዋት። ግን መርዝ በላሽኝ ብለው ያደረጉት ነገር የለም። ለምን አደረግሽ ብለው ግን ጠይቀዋል። የነብይ ባህሪ ነበር፣ ቋሚ መለያቸው ነበር። ለምን ይሉ ነበር። ወሬ እንደሰሙ ነገር እንዳዩ እርምጃ አይቸኩሩም፣ አቋም ለመያዝ አይቸኩሩም። ለምን ይላል። ነብይ ከሆንክ አላህ ይነግርሃል ብዬ ነው። ስልጣን ፈላጊ ከሆንክ ደግሞ ካንተ መገላገል ፈልገን ነው አለቻቸው። ይቀራራት ነብዩ ሰለላሁ ዐለይሂ ወሰለም። ሌሎችም የነብዩ ሰለላሁ ዐለይሂ ወሰለም ይቅር ባይነት፣ ቻይነት፣ ታጋሽነት የሚያሳዩ ክስተቶች አሉ። እኛስ የግሬን ጥፍር ነካኸኝ ብለን ጥርስ የምንነቅል ሰዎች አሉ። የሆነ ነገር በቃላት መሃል በወለምታ የሆነች ትርፍ ቃል ተናገርክ ብለን ከሙስሊማት ማይወጣን ቃል ምንደረድር ምናዘምድ ሰዎች አሉ። በትንሽ በትልቁ ቂም የምንይዝ ለበቀል ምንዘጋጅ ሁኔታዎችን ምናመቻች ሰዎች አሉ። ومع ذلك اللهم ارزقني الفردوس الاعلى من الجنه እንላለን። ስራችን ሌላ፣ ምኞታችን ሌላ። ኢብኑ ዘይድ ረህመቱላህ ዐለይሂ ምን አሉ? አላህ ሙእሚኖችን ለሁለት ከፈላቸዋል። አንደኛው የበደላቸውን ሁሉ ይቅር የሚሉ አሉ። እነዚህን አላህ አስቀድሞ ክብራቸውን ሊነግረን አርአያ ሊያደርግ ከፍ አድርጓቸው
ወኢዛ ማ ገዲቡ ሁም የግፊሩን አለን ሲቆጡ ይቅር የሚሉ ናቸው ብሎ ነገረን። ሌላኛው ደግሞ በዳዩን ሚቀጣ ሁለተኛ ክፍል አለ። በዚህ አንቀጽ የተነገሩት እነሱ ናቸው። ከተበደሉ ኢዛ አሳበሁሙል በግዩ ሁም የንተሱ የደረሰባቸውን ጥቃት ብቻ ያደርሳሉ አለና። ሙእሚኖች ውርደትን መቀበል አይፈልጉም። በመሰረቱ ውርደትን መቀበል አይፈልጉም። ሰው እንዲያዋርዳቸው እንዲያሳንሳቸው አይፈልጉም። የበደላቸውን ሰው በደሉን እሱ ላይ መመለስ ይፈልጋሉ። ግን ዳር ላይ ደርሰው ደግሞ ይቅር ይላሉ። ዒዘቱን ነፍስ ይባላል። ዝም ያልኩህ ፈርቼህ አይደለም፣ ላንተ አንሼ አይደለም፣ መዋረድም አምሮኝ አይደለም። እጄን ቆርጠሃል፣ እጄን መቁረጥ ፈልጋለሁ። ህግ ፊት አቁሚ። ጥርሴን ነቅለሃል፣ ጥርስህን መንቀል ፈልጋለሁ። አንተ ያደረግከብኝን ማድረግ ፈልጋለሁ ይላሉ። የንተሲሩን ይሄዳሉ። ጥግ ድረስ ሄደው እጅህን የቆረጠን ሰው ይኸው ቆረጥ ተብሎ መቁረጫ ማስቀመጫ ተዘጋጅቶለት እጁ እንዲቆርጥ ሲል ሰይፉን ካነሱት በኋላ ወደ ኋላም ይጥሏል። ይሄ ነው ጀግንነት። ልጃቸውን የገደለባቸውን ሰው መግደል ተፈቅዶላቸዋል። የህግ ሽፋን ባለበት ሰዎች ሁሉ ተሰብስበው ልጃቸውን የገደለ ወንጀለኛን ሊገድሉ ሁሉ ነገር ተመቻችቶላቸው ምናልባትም መግደያ ሰይፉን አንገቱን ካስነኩት በኋላ ሊላህ ብለው ይጥሉታል። አስቀድሞ እዛው ይቅር ማለት አንድ ደረጃ ነው። እኔ መበቀል ፈልጋለሁ ብሎ መበቀያ ሰዓቱ ሲደርስ ደግሞ ይቅር ማለት ሌላ ነው። የንተሲሩን አንድ ሰው ነው የገደሉብህ፣ አንድ ሰው ገድለህ አቁም። 11 ሰው አትግደል። በቂም ተነሳስተህ በቀልን ከልክ አልፍ። አባ ይሄን አንቀጽ አስመልክተው ሲናገሩ ይህ አንቀጽ የሚመለከተው የመካ ሙሃጅሮችን ነው። በሰላም በገዛ ሀገራቸው በአላህ ስላመኑ ብቻ መኖር ከልክለው አፈናቀሏቸው፣ ወሰን አለፉባቸው። መዲና ሄዱ፣ ወደ ሀበሻ ተሰደዱ። ከዛ በኋላ አላህ አቅም ሰጣቸው፣ ተመልሰው ወደ መካ ገቡ። ይሄኔ ለመካ ሰዎች የሥራቸውን ሰጧል። ነቢዩ ከላይ እንደጠቀስነው ብዙ ሰዎችን ይቅር ብለዋል። ግን የሥራቸውን የሰጧቸው ሰዎችም አሉ። መዲና ቆይተው ወደ መካ በድል ሲመለሱ በዛሬ ቀን ማንንም አትግደሉ፣ ዛሬ የይቅርታ ቀን ነው፣ የራህመት ቀን ነው አሉ። ገና ግን እገሌ የሚባሉ ሰዎችን አይደለም ሜዳ ላይ አይደለም የሐረም በረንዳ ላይ የካዕባ መጋረጃ ላይ ተንጠልጥለው እንኳን ብታገኟቸው አውጥታችሁ ግደሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። አዳቸው፣ መዘዛቸው፣ ጭካኔያቸው የበዛ ሰዎች ነበሩ። እነዚህን ካዕባ ላይ እንኳን ተንጠልጥለው ተለጥፈው ብታገኟቸው አውጥታችሁ ግደሏቸው። ከዛ ውጪ ግን ዛሬ የሰላም ቀን ነው፣ የይቅርታ ቀን ነው፣ የራህመት ቀን ነው ብለዋል። አንዳንዶች ናቸው የውሙል መልሐመ ሲሉ ሰሟቸው ነብዩ ሰለላሁ ዐለይሂ ወሰለም። ዛሬማ የምንተራረድበት ቀን ነው፣ አምባገነኖች ዋጋቸው የሚያገኙበት ቀን ነው ሲሉ ይሄን ያለውን ሰው መሪ ነበር ባንዲራውን ሁሉ ቀምተው ስለያ ሰው ሰጥተው ዛሬማ የራህመት ቀን ነው፣ የይቅርታ ቀን ነው። ግን ረህመቱ ማያካትታቸው ማይገባቸው ሰዎች አሉ። እነገሌን ካዕባ ላይ እንኳን ተንጠልጥለው ብታገኟቸው አውርዳችሁ የዋጋቸውን ስጧቸው። በመጨረሻም الإمام أحمد أبو داود كأبو هريرة مزجبوت حديث عند سو أبو بكر سدباتشو أبو هريرة نتناقرت أبو بكر الصديق زمان بوتا ولا نبي نبض نبي صلى الله عليه وسلم على وقته أبو بكر سيسد نبي يوسف مسيلو يهم سيبزا بايو جدي تدنكون فكجاب دسالات يا أبو بكر الصديق يصدقوا تاجاشن شاين ولا سفينة بتأم سيابزاو أبو بكر ነገሩ ጥግ ደረሰባቸውና መልስ ሰጡት። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ተቆጡ፣ ተነስተው ወጡ። አቡበክር ሲዲቅ ተከትለው ሄዱ። ያ ረሱላህ ምን ነው ሰውየው አንተ እንደው ያው እየሰደበኝ ዝም ብዬ ነበረ፣ መልስ ስሰጠው ጊዜ ተቆጡ፣ ተነስተው ወጡ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ካንተ ጋር መላእክት ነበረ መልስ የሚሰጥልህ፣ አብሮ ለአንተ መልስ የሚሰጥልህ መላእክት ነበረ። አንተ ግን ካላወቀው እኩል ሆነ መልስ መስጠት ሲጀምር ጊዜ ሸይጣን መጣ። ነብዩ ሰለላሁ ዐለይሂ ወሰለም ቦታው ላይ ሸይጣን ተገኘ። فلم أكن لأقعد مع الشيطان እኔ ከሸይጣን ጋር ልቀመጥ አይገባኝም። መጀመሪያ መላእክት ነበር ቦታው ላይ፣ አንተ ነበር የመራህ ያለው፣ አንተ የሚያግዝ መላእክት ነበር ቦታው ያለው። ሰበረህ ነበር፣ ተሸለህ ነበር፣ ይቅር ብለህ ነበር። ግና አንተ መልስ ስትሰጥ ጊዜ ሸይጣን መጣ። እሳቱ ላይ ነዳጅ ጋዝ ሊጨምርብህ ትርፍ ጋር ሊያናግ
እኔ ደግሞ ሸይጣን ያለበት ቦታ ልቀመጥ አይገባኝም። ከዛ አስከተሉ ምን አሉ? አቡበክር ሆይ ሶስት ነገሮች እውነት ናቸው። ማንኛውም የተበደለ ሰው ለአላህ ብሎ በደሉን የተወ እንደሆነ አላህ ተባረከ ወተዓላ በይቅር ባይነቱ ይረዳዋል፣ ያከብረዋል። ሁለተኛው ማንኛውም የሰው ልጅ ለሰዎች በጎ ነገር ማድረግን ፈልጉ፣ አጅርን ፈልጉ፣ ኸይርን ፈልጉ፣ የተቸገረን ሰው መርዳት ፈልጉ የስጦታን በር የከፈተና መስጠት የጀመረ እንደሆነ ኢላ ዛደሁ ላሁ ቢሃ ከትራ በዚህ ስጦታው አላህ ሀብት ቢጨምርለት እንጃ ለዝና ሳይሆን ለታይታ ሳይሆን ለፍክክር ሳይሆን ለአላህ ብሎ የተቸገረን ለማብላት ብሎ የደረቀ በረሃብ የደረቀ አንጀትን ለማራስ ብሎ መስጠት የጀመረ ሰው ይህን የስጦታ የመስጠት በር በመክፈቱ ምክንያት አላህ የርዝቅ በር ይከፍትለታል፣ አይቀንስም፣ ይጨምርለታል በሰጠ ቁጥር። ግን ሸርጡ ኢኽላስ። ሶስተኛው ደግሞ ወማ ፈተሐ ረጁሉን ባበ መስአለቲን ዩሪዱ ቢሃ ከትራ ሀብቱን ንብረቱን ማብዛት ፈልጎ የልመናን በር የከፈተ ሰው ደግሞ ኢላ ዛደሁ ላሁ ቢሃ ቂላ ማጣትን መቸገርን ቢጨምርለት እንጂ የሰው በመቀበሉ ሀብቱ አይጨምርም። هذا والله تعالى أعلم. ዛሬ እርሳችን እዚህ ያበቃል። وبالله التوفيق. السلام عليكم ورحمة الله وبركاته.